አንዳንዴ በጣም ትደነግጣለህ። ትልቅ ሆቴል ላይ ትገባና መጸዳጃ ቤቱ የት ነው ስትላት አታውቅም። ምናልባት በጣም እየተጎዱ ባሉበት የህይወት ልምምድ ውስጥ ያሉ ሰዎች አይናቸውን መግለጥ ከቻሉ እዛ ውስጥ ዋጋ አለ። ለምሳሌ አንድ ሰው ጫት አልቅምም ከሚል ኳስ እጫወታለሁ። ፖዚቲቭ ኮኖቴሽን በጣም ብዙ ለውጥ ያመጣል። ትላንት ይሄንበት የተሳሳተ መንገድ ኤክስፒሪየንሳችን ትምህርት ጽንሰ ሐሳብ ዕውቀቱ ላይ ሲጨመር ሰዎችን የማዳን ጉልበቱ ህይወትን የመስጠት ያህል ነው። የዛሬው እንግዳይ የማህበረሰብ ልማትና አመራር ኮሚኒቲ ዴቨሎፕመንት ኤንድ ሊደርሺፕ ሳይንስ ተመራማሪ እንዲሁም የክሊፍ ኤዱኬሽን መስራችና ስራ አስኪያጅ ነው። እንግዳይ የአደንዛዥ እጽ ቅድመ መከታተልና ማገገሚያ ማዕከል በመመስረት ከ8 ዓመታት በላይ ያገለገለ ሲሆን ከተለያዩ ዓለም አቀፍ ድርጅቶች ጋር ማህበረሰብን ማዕከል ያደረጉ በርካታ ፕሮጀክቶች ላይም ተሳትፏል። ከዛሬው እንግዳይ ዘላለም ይትባረክ ጋር ስለ ሱስ፣ የማህበረሰብ እሴት፣ ስነ ምግባርና እድገት ጠቃሚ ሀሳቦችን ተወያይተናልና ተጋበዙልን። ዘላለም ይትባረክ እንግዳ የሆነ ስለመጣህ በጣም ደስ ብሎኛል። አመሰግናለሁ። እኔ ለሌላ ስል ቀደምሽ። ችግር የለም። ቴንኪው በጣም አመሰግናለሁ ስለጋበሽኝ ስለጠራሽኝ። እንግዲህ ጥሩ ቆይታ ይኖረናል ብለን እናስባለን። እውነት ነው። እኛ ከምናወራው ዋለፈ ሰዎችን የሚጠቅም ነገር በሰዎች ህይወት ውስጥ ብናኝ ብታክል አስተዋጽኦ ማድረግ የምንችልበት ጊዜ እንደሚኖረን አምናለሁ፣ ተስፋ ማድረጋለሁ። ደስ ብሎኛል ስለጠራሽኝ። አንቺ ጋር እንደዚሁ አብረን ጊዜ የምናሳልፍበት ሁኔታም ስለተፈጠረ ደስ ብሎኛል። መልካም። እንግዲህ እስቲ ዘላለም ይትባረክ ማን ነው? እስቲ ስለ ልጅነት፣ ስለ ትምህርት ህይወት፣ ስለ እድገት ትንሽ አጫውተን። በእርግጥ ረጅም ነው። አሁን ይሄን መመለስ የሚሆነው እንደው አንኳር ለሰው ይጠቅማል ብለህ የምትላቸው ማይልስቶኖች ካሉ እንደዛ ይሻላልና ላስት ታይም አንድ ሰው እያየው ነበር አንድ ፕሮግራም ላይና ያ ሰውዬ ከሃይማኖቱ ውጭ ሆኖ የሚዲያው ኢንዱስትሪ ውስጥ የነበረ ሰው እና ከረጅም ጊዜ በኋላ ከሃይማኖቱ ተመልሶ ማነው ከዓለማዊ የፊልም ኢንዱስትሪ ወጥቶ ወደ ሃይማኖት ተቋሙ ገባ እና ያንሳስብ ሰውየውን በዛኛው ውስጥ አሁን ባለው ሃይማኖታዊ ነገሮች ውስጥ ጥሩ ስራ እየሰራ ይሁት ሰንበዲ ነው እንደምሳሌ ያደርጋል እና ምን አስብኩ በዛ የተሳሳተ ዓለማዊ በሚባለው የፊልም ኢንዱስትሪ ውስጥ ያ ሰው እንዲሄድ የተፈቀደበት ምክንያቱ በየሳሰብ ተመልሶ በዚህኛው ደግሞ ትክክለኛው በሆነ መንገድ ውስጥ ጥሩ ነገር እንዲሰራ ሊያስተምረው ነው ብዬ እንዳስብ ሆንኩና በዛ ውስጥ እኔም እንደዚሁ ያው የሚጀምረውም ይመስለኛል ህይወቴ የ13 14 ዓመት ልጅ ምናምን ሆኜ አካባቢ ነው እንግዲህ ሲጋራ፣ ጫት መሰል የሚባሉትን አደገኛ እጽ መጠቀም የጀመርኩት ማለት ነውና ያ ኦልሞስት ወደ 8-9 ዓመት አካባቢ በእንደዚህ አይነት ኤክስፒሪየንስ ውስጥ አልፌያለሁ። በነገራችን ላይ እነሱ ነገር መጠቀም እነሱ ብቻ አይደሉም፣ እነሱ ደግሞ የሚወሉት ባህሪም ጭምራል አለ ማለት ነው። ለምሳሌ ሲጋራ የሚያጨስ ሰው፣ ጫት የሚቅም ሰው ይጋራ ባህሪ አለና ያም በራሱ ለዘርፈ ብዙ እንደገና የስነ ምግባር የባህሪ ችግሮች ዳርጎኝ ነበር በባለፈው ዘመኔ ማለት ነው። ምን ያህል ጊዜ ቆየ በሱስ ህይወት? ኦልሞስት ወደ 8-9 ዓመት አካባቢ እንደዛ ቆይቻለሁ። እንደገና ከዛ ከወጣው በኋላ እንደገና ሪላፕስ ማድረግ ነበር። በዛው ጋር በተያያዘ ስራው የነበረው ስራ ጥሩ ስራ እንዳገርም መስራች ነበር። ከዚህ ከሪሃቢሊቴሽን ጋር የማገገሚያ ማዕከል ያለምን መድኃኒት ሰዎች ገብተው ታክመው የሚወጡበትን የማገገሚያ አገልግሎት ከመስጠት ጀምሮ እስከ ሰፊ የሆነ ሱስ በሽታ እንደሆነ የሚያስገነዝብ የፕሪቬንሽን ወይም የቅድመ መከላከል ስራ በተለያየ ተቋማት ውስጥ ሚዲያን ጭምር ባካተተ መልኩ እንዳገር ብዙ ስራዎችን ሰርተናል። ከልካይ ህጎች እንዲወጡ ማስደረግ ይችላል። ሰፊ ሙቭመንት ውስጥ ነበር። ያው ሀገሪቱ ውስጥ የነበረው ደግሞ ግራ መጋባት ምናምን ነገሮችን አብሮ እንደገና እንድንቀማ ወይም እንድናጣ የማድረግ ነገር ፈጥሮ ነበር። ያም ከዛ ጋር በተያያዘ ደግሞ ሪላፕስ እንደገና መልሼ ደግሞ ሪላፕስ እንዳደረግ ሆንኩ ወደ ቀድሞ ምልሰት ሱስ የሚባለው ማለት ነው። ከዛ ከወጣው በኋላ አሁን ደግሞ በስፋት እየሰራው ያለሁት በትምህርቴ ያው በማህበረሰብ ልማትና ሊደርሺፕ ወይም የአመራር ሳይንስ ላይ ነው ግራጁዌት ያደረኩት። ግን በዋነኝነት የሰዎች ትርጓሜ መስጠት ላይ እዚህ ዴፊኒሽን ላይ ወይም የሰዎች ሶፍትዌር ላይ ኦልሬዲ ሃርድዌሩን እግዚአብሔር ወይም አምላክ ፈጥሮታል። አምላክ የሰጠን ነገር ነው። ይህ ሶፍትዌሩን ግን ኮራፕት ሊሆን የሚችልበት እድል ሰፊ ነው። ለምሳሌ ቀድሞ እኔን ሲጋራ ሳጭስበት የነበረው እጄ ይሄ ነው። እስክሪብቶ ሆነ ያስኩት በዚህ እጄ። በሁለቱም ጥሩም መጥፎም ልምዴ ውስጥ የተፈጠረው
የአስተሳሰብ ወይም የትርጓሜ ለውጥ ነው። የተሳሳተ ትርጓሜ በነበረኝ ሰዓት እኔን የሚጎዳኝ እኔን የሚያጠፋኝ ነገር ሳረግ ነበር። ጤናማ በእውነት እውቀት የተቃኘ ደግሞ ትርጓሜ ወይም መተግበሪያ አእምሮ ውስጥ ኤክሰርሳይዝ ሳረግ ደግሞ የሚጠቅመኝን ነገር ለሌሎችም ደግሞ ትሩፋት ሊሆን የሚችል ነገርን እንዳረግ ምክንያት ሆኖኛል ማለት ነው። ይሄው ነው እንደ ሀገርም አሁን ዛሬ አንዱ ሊያጠፋ እንዲነሳ የሚያደርገውም እንደዚሁም እርስ በርስ በመደጋገፍ ወደ ጋራ እድገት እንምጣ የሚያስብልንም አእምሮአችን ውስጥ ያለው ዴፊኒሽን ነውና ዲፋይን ያደረግንበት ትርጉም የሰጠንበት በእርግጥም መዝናናትን፣ ትዳርን፣ ገንዘብን፣ ስራን ብዙ ማህበራዊ አስፔክቶቻችን ኢቭን ሚዲያን ጭምር ቋንቋን፣ ሃይማኖትን፣ ብሔርን ብዙ ሀገራዊ ነገሮቻችንን ካየናቸው ኮራፕት ሆኗል። እውቀቱ ከውሸት እውቀት ጋር ተቀይጧል። የተረዳንበት ለምሳሌ አሁን በጣም የሚገርመው አሁን ስራን ማየት እንችላለን። ብዙ ሰው በአቋራጭ መክበር ነው የሚፈልገው። ይህንን ተጨባጭ በሆነ ደብተራ ቃልቻ ጋር እስከመሄድ ድረስ የሚያደርሰን ሆኗል። ልክ እንደዚሁ ብዙ ሰዎች ሀገራቸው ላይ ተሰርተው መለወጥ በእርግጥ ብዙ ቻሌንጅ አለ። ቢሆንም ግን የሌላን እንድንመኝ የሰዎችን እንድንመኝ ይሄ አሁን ከሙሰኝነት ጋር አቋራጭ እነዚህ ሪሌትድ የሆኑ ነገሮችን ኢቭን ላስት ታይም አንድ ፊልም እንደዚሁ እያየን ነበርና ሴትዮዋ የሰውየው ባለቤት ቀኑን ሙሉ ስራ ስትሰራ ውላ እንግዲህ ቤት ውስጥ ብዙ ስራ አለ። ማታ እንግዶችን እሱ ቤት ውስጥ ይዞ መጥቶ ስለሷ እያደነቁ ሲጠይቁት ባለቤት ለመሆኑ እቺን መሰለች ጀግና ሴት ካንተ ጀርባ በመቆሟ እርግጠኛ ሆነን አይተናልና ምንድነው መሰራው ምናምን ሲሉት ስራ የላትም እና ይሄ ስራን ራሱ የተረዳንበት መንገድ ኮራፕትድ እንደሆነ ትዳር ከሪዋርድ ጋር ከክፍያ ጋር ከደሞ ዛሬ አሁን የተለያዩ ተቋማት ላይ የመንግስት ልኛ እንሰራለን ድርጅት ይሰራልና ስልጠና አለ ሲባል ሰራተኛ ሁሉ የሚለው አበላለሁ እንጂ ከስልጠናው ምን ጥቅም አገኛለሁ የሚል አይደለም። ቀኑን ሙሉ ሲሰራ ውሎ ካልተከፈለው ምን ስራ አለ ይላል። ስራ እኮ የለም ይላል። ጥቂት ሰዓት ሰርቶ ከተከፈለው ደግሞ እጅግ በጣም ብዙ ስራ እንደሰራ ምናምን። ይሄ አሁን ከጥቅም ከገንዘብ ጋር በተያያዘ ያለው የኑሮ ውድነትና መሰል ፋክተሮችን ክደን አይደለም። ኦፍ ኮርስ የሰራ ክፍያ ያስፈልገዋል። ነገር ግን ኢንሰም ፓርት የምናስቀድመው ነገር ደግሞ አለ። አሁንም እኔ በዚህ ውስጥ በጣም ባጽኖት እንትን ማለት የፈለኩት ኮራፕትድ ሆኗል። አሁን ስለ ስራ ያለን ነገር ብዙ ትዳር ላይ አሁን የምናያቸው አሁን ትዳር ላይ እኛው እስከ 8-9 ዓመት በላይ ሰርተናልና ኮራፕትድ ሴክሹዋል ላይፍ ማየት እንችላለን። ልጅ አስተዳደግን ብዙ ነገሮቻችን የተሳሳተ ትርጓሜ አብሯቸው ተቀይጧል። ስለዚህ እሱን አስጥለን በእውነት እውቀት የተቃኘ የእውነትን መረዳት ሰዎች አእምሮ ውስጥ እንዲፈጠር ማድረግ ላይ ነው እንግዲህ ትኩረት ባደረገ መልኩ እንደ ሀገር እየሰራን ያለነው ማለት ነው። በጣም አሪፍ። እንግዲህ የልጅነት ጉዞህን ከትምህርት በኋላ ያለውን የሱሱንም ስንዳስሰው ወደ ሱስ የገባህበት ራሱን የቻለ ምክንያት አለ። ከዛ ደግሞ ተርኒንግ ፖይንት ምንድን ነው ልትወጣ ያልክበት? እሱን ትንሽ እንየውና ከዛ ደግሞ በጣም በጥልቀት ስለምትሰሩት ስራ። በጣም ጥሩ። በእርግጥ ሰዎች እኔም እዛ ውስጥ በተካተተ መልኩ ወደ አደገኛ እጽ ተጠቃሚነት በሁለት ትላልቅ ምክንያት እንደሚገቡ WHO አጥንቱ ዲስፕሌይ አድርጓል። አንደኛው ስለ አደገኛ እጽ ያለን የተሳሳተ እውቀት ነው። ለምሳሌ ጫት ለጥናት ይጠቅማል። ብዙ ጊዜ አሁን ዩኒቨርሲቲ አካባቢ በዛ ህይወት ውስጥ ስላለፍኩ ሲተገበር በጣም አየዋለሁ። ብዙ ሰዎች ወደዛ እንዲገቡ የዘመናዊነት መገለጫ ነው። በሰዓቱ ሲጋራ ማጨስ፣ ዊድ ፓፍ ማለት ምናምን ልክ እንደዚህ አይነት ይሄ ኮራፕትድ የሆነ እውቀት አንደኛ ስለ ነገሩ ያለኝ የተሳሳተ እውቀት፣ ሁለተኛ ስለ ነገሩ ደግሞ ምንም አለማወቅ። ለምሳሌ አንድ ሲጋራ ውስጥ ከ7357 በላይ ጎጂ ኬሚካል አለ። 200 በሽታ አምጪ ነው የሚላቸው WHO፣ 70 ካንሰሮሎጂ ይላቸዋል፣ ካንሰር አምጪ ንጥረ ነገር። ይህንን አለማወቅ ጫት ውስጥ አሁን ሜታካቲኖልና ካቲኖል የሚባሉ አንደኛ ደረጃ ንጥረ ነገሮች አሉ። አእምሮን ሙሉ ለሙሉ ማጥፋት የሚችል ጉልበት ያላቸው ማለት ነው። እንደዚህ አይነት ሪሌትድ የሆኑ ነገሮችን ደግሞ አለማወቅ። እንዳልኩሽ እኔ በነበርኩበት ኤሪያ ላይ የነበሩ ምሁራኖች እንደዚህ አይነት ትሬንድ ነበራቸውና እነሱን ለመምሰል በማድረገው ጥረት ውስጥ የእነሱን ደባሪ ነገር የህይወቴ አንድ ክፍል እንዳደረገው ምክንያት ሆኛል ማለት ነው። እና በዚህ ምክንያት እኔ ወደዚህ አይነት ችግር ውስጥ ምን ያህል ቆየ? ኦልሞስት 8-9 ዓመት በዚህ ችግር ውስጥ ቆየሁ። ብዙ ነገር ሉዝ አድርጌያለሁ እውነት ለመናገር። በእርግጥ ቅድም ልክ እንዳልኩሽ በዛ በፊልም ኢንዱስትሪ ውስጥ ገብቶ እንደተመለሰው ሰው እኔ በዛ መንገድ ውስጥ በዛ በተሳሳተ መንገድ ውስጥ እንዲሄድ የተፈለገበት ምክንያት እንዳለ ይሰማኛል። በእርግጥም ከዛ ከወጣሁ በኋላ ብዙ ሰዎች መውጣት እንደሚችሉ እንዲረዱ ከማድረግ በተጨማሪ
ለብዙ ሰዎች መውጣት መቻል ምክንያት ነው። ከዛ ጋር በተያያዘ ሰፊ ስራ ነው። በግለሰብ እንደ ፋሚሊ፣ በማህበረሰብ እንደ ሀገርም ሰፊ ስራዎችን መስራት ችለናል ማለት ነው። ይሄ ማለት ግን አልተጎዳሁም ማለት አይደለም። አሁንም ድረስ እዛ ነገር ጠባሳ በህይወቴ ውስጥ አለ። የመመላለሱስ ጉዳይ ሪላፕሱ አይ ቲንክ ደጋግመዋል አይደል? አንደኛው ሀፍ ነው። ሙሉ ለሙሉ ዝፍቅ አላልኩም። አልኮል ላይ ብቻ እንትን ብዬ ተመለስኩ። አንደኛው ግን ሙሉ ለሙሉ ነው ሪላፕስ ያደረኩት። እሱም ልክ እንደዚሁ አሁን ይሄ ብቻ ሳይሆን በጣም በሚገርም ሁኔታ የብዙ ሰዎች በእንደዚህ አይነት ትሬንድ ውስጥ ያሉ ሰዎች አንዱም አደገኛ ዕፅ እንዲያውም እንትን ተብሎ ሁሉ አደገኛ ዕፅ የሚጠቀም ሰው ያርፋል እንጂ አያቆምም የሚል ትሬንድ እስኪወለድ ድረስ መግባቢያ ቋንቋ ሁሉ እስከመሆን የሚደርስበት ግን አይደለም። መዳን ይቻላል። ግን ደግሞ ጥንቃቄ ማድረግ ካልቻለ አንደኛ ይኸውልሽ አሁን ሰዎች ከአደገኛ ዕፅ ሱስ ወጡ ተብሎ በትክክል ፕሩፍ የሚሆነው የሲስተም ለውጥ ማድረግ ሲችሉ ማለት ይሄን ነገር ሜቢ ሊያስታውሱ ከሚችሉ ነገሮች መራቅ መቻል አለበት። አሁን ምንድነው ለምሳሌ ይኸውልሽ አንድ ሰው አንድን ነገር ያዘ የምንለው ሌላውን ሲጥል ነው። ለውጥ ልንለወጥ የፈለግንበትን ጉዳይ በመጣል ልንለወጥ ደግሞ የፈለግንበትን ጉዳይ በመያዝ ውስጥ የሚወለድ ነው። አሮጌውን መጣል እስካልቻልን ድረስ አዲሱን መያዝ አንችልም። ቀድሞ አብሮን አሁን ሲስተም የሚለውን ከአደገኛ ዕፅ አንፃር ስናየው በሶስት መንገድ ይገለጻል። በጊዜ፣ በቦታ፣ በሰው። ሰውየው ቀድሞ አብሯቸው ሲጠቀማቸው የነበሩትን ሰዎች መተው ብቻ አይደለም፣ መተው 50% ነው፣ ግማሽ መንገድ ነው የመጣው። በሌላ ሰዎች መተካት ሲችል ነው ሙሉ የሚሆንለት። ጊዜውም ልክ እንደዚሁ 7 ሰዓትን ተኝቶ ማሳለፍ ብቻ አይደለም፣ 7 ሰዓትን ሌላ ስራ ደግሞ መስራት በመቻል ልምምድ ውስጥ ሰውየው ሲሆን ነው ተለወጠ። ምክንያቱም አይ ቲንክ ያቺ ሱሷ የለመድካት ሰዓት ስትደርስ አለ አይደል አእምሯችን ኮንዲሽናል ነው ኮንዲሽን ስለሚሆን አምጣ ይላል። አምጣ የሚል ኬሚካሎች ይመጣሉ። ያ ግለሰብ ያንን ነገር ከማድረግ ብቻ በመገደብ ውስጥ ሆኖ መቋቋም አይችልም ካልተካው በስተቀር። በነገራችን ላይ አሁን አድማጮችሽም እንዲረዱት ኖት ኦንሊ አደገኛ ዕፅ ሌላም በህይወታችን ውስጥ ለምሳሌ አሁን የሶሻል ሚዲያ ማቴሪያሎች፣ የመገናኛ ብዙሃን፣ የማህበራዊ መገናኛ መሳሪያዎች አዲክሽን፣ ሱስ ያለበት የሲስተም አዲክሽን ይባላል። ፖርኖግራፊ፣ ማስተርቤሽን፣ ዘርፈ ብዙ ቁማር፣ ቤቲንግ የመሳሰሉ በጣም ዘርፈ ብዙ ሱስ የሚያስይዙ ነገሮች አሉ። ፋሽንም ሊሆን ይችላል፣ ፊልም፣ ኳስ፣ እነዚህን ሪሌትድ የሆኑ ነገሮች በነገራችን ላይ ምንም ነገር ጤናማ ባልሆነ መንገድ የምንጠቀሙ ከሆነ ሱሰኝነት ነው፣ አብኖርማል ዩዝ ማለት ነው። እና አሁን ብዙ ሰው በዚህ አጋጣሚ እንዲረዱት የምፈልገው መተው ዋስትና መሆን አይችልም። እና ደግሞ ተይ ስላልን ብቻ ሰው መተው የሚችል ከባድ ነው፣ አይመጣም። በጣም የሚገርመው ያን ሰው ተይ ብለው 100 ሰዎች ቢይዙት እና ያንን ሪዚስት መሄድ አለብኝ ማድረግ አለብኝ ብሎ ካሰበ የሱ ይበልጣል። ምንም ነገር ማንንም መገደብ አይችልም። በላይፍ ያየሁት ነገር እኔንም ጭምር ማለት ነው። ሰውየው ውስጥ ያ ኢንተረስት መኖር መቻል አለበት፣ ቁርጠኝነት መኖር አለበት፣ መነሳሳት መኖር መቻል አለበት። እነዚህ ትላልቅ ፋይዳ አላቸው። ሰው ምን ረዳህ አንተ? ምን አገዘ? አንደኛ አብሮኝ የነበረ አንድ ወዳጅ በጣም ወደው እሱ ኦልሞስት ወደ የአእምሮ ችግር ደረጃ ደርሶ ምናምን አየሁት። በሱስ ምክንያት እሱን ለመርዳት ያደረኩት ጥረት እኔን ለመውጣት ምክንያት ሊሆን ይችላል። አንደኛ። ሁለተኛ ግን በዋነኝነት የፈጣሪ ፍቃድ፣ የአምላክ ፍቃድ ሲሆን ደግሞ ይመስለኛል። ምክንያቱም እኔ አሁን በላይፍ ያየሁት እንደዚህ የምስበው እስትንፋስ እንኳን የኔ አይደለም። እውነቴን ነው የምልሽ። አድማጮችሽ ተመልካቾችሽ ቢረዱ ብለን የምንስበው እንኳን ተፈቅዶልን ተሰጥቶ ነው። እንኳን አይደለም እንደዚህ አዲሽናል ልምዶቻችን ማለት ነውና ሁሉም ነገር በአምላክ ሐሳብና ፍቃድ ውስጥ ነው ያለው። የሱ ይመስለኛል ትልቅ አስተዋጽኦ ያለው። እንደዚህ አይነት ተርኒንግ ፖይንቶችም ሀፕን የሚያደርጉት በመለኮታዊ ቀጠሮ ይመስለኛል። እሱንም መጠበቅ ኢንሰም ፓርት አሪፍ ነው ለመለወጥ። ሌላው በጣም አሁንም እንደው ወደ ትምህርት እንወስደውና ሐሳቡን
መዋጅት መቻል ደግሞ ደስ ይላል አሪፍ ነው አሁን ቀድመን ስንጠቀምበት የነበረውን ነገር በአዲስ አንዳንዴ ለምሳሌ እነዛ ሰዎች ጋር ሊድም ብሎ እነዛ ሲጠቀሙ ከነበሩ ሰዎች መራቅ ብቻውን አሁንም ዋስትና አይሆንም ኢን ሰም ፓርት እነዛን ሰዎች ማግኘታችን አይቀርም እና ልንወድቅ ነው ማለት ነው እንትንም ይመስለኛል አሁን እንደውም ብዙ ጊዜ ይሄ ማይንዳችን በተለይ ደግሞ ሱስ ውስጥም ግባ የትኛውም መጥፎ የሆነ ትሬንድ ውስጥ ስትገባ ያን ነገር እንድታረግ የሚቆጣጠረ ሰብኮንሺየስ ማይንድ ነው አይደል መጀመሪያ ኮንሺየስሊ ንቁ በሆነ አይምሮ ታረጋዋለህ ሲደጋገም ወደ ሰብኮንሺየስ ማይንድ ይሄዳል እና እሱ አይምሮአችን አረጋለውና አላረግም አያቅም ለምሳሌ ሱስ አልተጠቀምም ስትል ሱስን እያስታወስክ ነው አሁን አድማጮችም ተመልካቾችም ሊረዱ የምንፈልገው ነገር ብዙ ጊዜ አላረግም ብለህ ሬዚስት ያረከው ነገር በጣም ፐርሲስት ያደርጋል because subconscious mind አያቅም ኔጌቲቭ እና ፖዚቲቭ አይረዳውም እና ቀደም ያልከው ነገር እዚህ ጋር ነው የሚመጣው ሰብስቲቲዩት ማድረግ ነው ሱስ ወይም ሲጋራ ወይ ጫት ስትል ምስሉን ነው የሚያውቀው በምስል አይደል የሚሰራ subconscious mind እንደው ሞር ያንን ነገር በምስል እየከሰተ ወደዛ የሚሄድ ቴንደንሲ ይሄን ነው ሶ ያንን ነገር ኢግኖር አድርገህ ሰብስቲቲዩት የምናረግበትን ለምሳሌ አንድ ሰው ጫት አልቅምም ከሚል ኳስ እጫወታለሁ ፖዚቲቭ ኮኖቴሽን በጣም ብዙ ለውጥ ያመጣል ይሄ ባይዙ እንዳገረ ራሱ አሁን ጸረ ጦርነት ጸረ ኤችአይቪ ከምናረጋቸው ንቅናቄ ይልቅ ጤና ላይ ኢንቨስት ብናረግ ሰላም ላይ ኢንቨስት ብናረግ እና እንደሚባለው ነው የጠሉት ይወርሳል ነው ባይዙ በባል እንዲያውም ብዙ ጊዜ ነው ፐርሲስት ያደርጋል በጣለው ነገር ኢን አዲሽን ተዋለሁ ብለን የምንለው ነገር ጋር መታገል ራሱ ነገሩን ለማድረግ ግማሽ መንገድ እንደሚሄድ እንደው መተው ከፈለግን መተካት ነው የሚያዋጣው አንድ ሁለት መሸወድም በጣም ተመካሪ ነው አይደል ይሄ ቤቢ ስቴፕስ የሚባሉ ነገሮች አሁን አንዳንድ ጊዜ ለምሳሌ ብዙ ጊዜ ይሄ ስር ነቀል ለውጥ ምናምን የምንለው ነገር አይምሮውንም የመጉዳት አይላል because አንድ ሰው ከምንም ካለማጨስ ተነስቶ ሱሰኝነት ድረስ ሲደርስ በአንድ ጀንበር አይደለም ዴፊኒትሊ ስሩ ታይም የመጣ ነገር ነው ስለዚህ ማይንድ ውስጥ በጣም ብዙ የተገመዱ ነገሮች አሉ ብዙ የተሰሩ ነገሮች ናቸው እነሱን በአንዴ ነቅሎ መጣል በጣም አደገኛ ነው ስለዚህ በአገባብህ ልክ ስትገባ በቤቢ ስቴፕ ነው አይገባው አይደለ ምናልባት የመጀመሪያ ቀን እኮ ሰው ሲያጨስ ያሳለው አይደል ብዙ ነገር ስትጠጣም እንደዛው ሶ በገባህበት መልኩ ነው መውጣት ያለብህ ብዬ አስባለሁ በትንሽ በመተካት ዴፊኒትሊ ቅድም እንዳልከው በመሸወድ አይደል ሰብኮንሺየስ ማይንድ እኮ ይሸወዳል እኮ በጣም ነው የሚገርመው እንደዛ አድርገን አንችለውም አእምሮ አይቻለም አእምሮ በጣም ከባድ ነው ኢን አዲሽን ልምድም ደግሞ ቀላል አይደለም ልምድም መገንባት ልምድ በጣም እና ልምድ ይከብዳል ከግንድ እንደሚባለው ልክ እንደዚህ ከስተሚዘ ሰከንድ ኔቸር ነው የሚሉት የግለሰቡ ሁለተኛ ተፈጥሮ ይሆናል ኤግዛክትሊ ማንነት ይሆንና ኮከሌ ይባልና እሱ ጠጭው ሱሰኛው ፐርሰናሊቲ ይሆናልና ይሄንን መናድ ለመለወጥ ግማሽ ፐርሰንት ነው ሌላ መገንባት ነው ሙሉ ነገር ሊፈጥር የሚችለው ልምድ ለውጥ ይሄ ነው የለውጥ ፍሬም ይሄ ነው እና መሸወድም ቅድም አሁን ልክ እንዳልኩት እሱም ተመካሪ ሌላ በራስ ላይ መጨከን ደግሞ ትልቅ አስተዋጽኦ አለው እኔ እንድለወጥም ከረዱኝ ነጥቦች አንዱ ማለት አሁንም እኮ ይሄን ነገር ፍሬንዶችን ሳይ አሁንም እኮ ይሄ ዙሪያችን አሁን ዛሬ ደግሞ እንደ ስልጣኔ ሆኖ ኤቭሪዌር ነው ያለው ይሄ ነገርና እንፈልጋለሁ እኮ ዛሬ አንዳንዴ አሁን ድክም ይለኛል ስልችት ይለኛል ገብቶሻል እና ሄድ ተመለስ ምን አስጨነቀ ምን መቱ ምናምን ይለኛል እኔ አሁን ይሄን አልክድም ገብቶሻል እና ይሄንንም አንድም በመሸወድ ሁለትም በራስ ላይ በመጨከን ይሄ ነገር አሁንም ከሰብስታንስ ጋር ብቻ በተያያዘ አይደለም በማንኛውም አስፔክት ማለት አሁን የራሱን እየሰማች ያለች ልጅ ልትተው የምትፈልገው ነገር ላይ የምታረገው ልምምድ ይሄው ነው በራሷ ላይ መጨከን እስካልቻለች ድረስ የለመደችው ነገር ይከተላታል በራስ ላይ መጨከን ማለት እንቢ ማለት ብቻ ሳይሆን ራስን አለማቅበጥ ራስን አለማማረጥ ራስን አለማሳረጥ ምናምን የሚሉ አይነት ትርጉሞች ይደል ቁጥላጅ ማለት ራስ ላይ በቃ ጃስ ራስ ማለትና እሱንም ማድረግ እጅግ በጣም ተመካሪ ነው ያስባለሁ ሌላ የተለያዩ ሜካኒዝሞችን በጣም ተመካሪ ናቸው አሁን ማለት አሁን ለምሳሌ ላይ ቅድም ያወራን ነበር ወደ ቀረጻው ከመዋታችን ልክ ላይክ ሜዲቴት ማድረግ ራስን ማዳመጥ ልክ ስልክ ለራስ እንደመደወል ነው በራስ ስልክ ለራስ እንደመደወል ተገቢ ነው በቀን ውስጥን ስሜትን በጣም ነው ባዚ ወጀብ ውስጣችን ውስጥ ያለው ወጀብ
እና እነዚህን አንክድም። አሁን ዝም ብሎ ሞቲቬሽንም እንዲሆን አይደለም እንደው ድንቅ ነህ ምናምን እንደምንለው አይደለም። ቀላል አይደለም። ቀላል ፔን አለው እና ውስጥሽን እያዳመጥሽ የራስሽን እርግብ እያረግሽ እየረታሽው እያሸነፍሽው ግድ የለም ይህንን ነገር በመጠቀም ውስጥ የሚደርስብህ ጣጣ ይሄ ነው፣ ባትጠቀም ግን ይህን ታገኛለህ እያልሽ ሪል ተጨባጩን ነገር ዲል እያረግሽ ከራስ ጋር እየተሰበሰብሽ ለራስሽ ጊዜ ሰጠሽ ደግሞ ላይ ደግሞ እየደወልሽ እሱም በጣም አሪፍ ስልት። ሌላኛው ኮሚኒኬሽን ዱዓ፣ ጸሎት በጣም ለግለሰብ እድገት ወይም ለመለወጥ እጅግ በጣም ቀላል የማይባል አስተዋጽኦ ሪሊፍ አለው፣ ያውም ዘለቄታዊ ይሆን። ሌላም እንደዚሁ ሰዎችም ወደ ጎን መደወልም ጥሩ ነው። ሰዎችም ለሰው መድኃኒት ናቸው። አብሮ ሻይ መጠጣት፣ መወያየት፣ ችግርን መናገር እጅግ በጣም ቆንጆ መድኃኒት ነው። ማወያየት በችግራችን ጉዳይ ላይ እንደው ራስን ማጋለጥ ጥሩ ነው። በተለይ እኔ እንደ ማህበረሰብ ልማት ስፔሻሊስትነቴ የማህበረሰብ ሕክምና አንዱ አስፔክት ራስን ማጋለጥ ነው። ግን አልተለመደም እኮ። አሁን ወደሱ በደንብ እንመጣለን። እኛ ማህበረሰብ ውስጥ ይሄ በጣም ግልጽ መሆን ወይም ቨልነረብል መሆን ብዙ አይበረታታም። ለምሳሌ እኔ አሁን በታሪኬ ብዙ ሰው ማስተማር ፈልጋለሁ፣ ካለፍኩበት፣ ከተጎዳሁበት፣ ከተሳሳትኩበትም ጭምርና አንዳንዴ ታሪክን ስታጋራ ምናልባት በአንተ ታሪክ ውስጥ በጣም ብዙ የሚነኩ ሰዎች አሉ። ዴፊኒትሊ እንደ ኢትዮጵያዊ ደግሞ ገበና የምንለው ነገር አለ አይደል? ሶ ይሄ ጥቅሙን አይደለም የምናየው። እቺ ሴት እኮ ይሄን ነገር ኦፕን አፕ ያደረገችው እሷ ያለፈችበት መንገድ ሰዎች እንዳይጎዱ ነው ሳይሆን የሆነ ታቡ ነው አይደል? ብዙ ስለ ራስ አይወራም እና በጣም ገበናን ድብቅ አድርጎ መያዝ ነው የተለመደው። እሱ ግን በጣም በብዙ መልኩ ዋጋ ሲያስከፍለን አይቻልም። ለምሳሌ ይህን ከአእምሮ ጤና ጋር ማውራት ትችላለን በብዙ አስፔክቶች። ለምሳሌ አሁን በቤት ውስጥ የአእምሮ ጤና ያለበት ሰው ካለ እንደውም አሁን ትንሽ ግንዛቤው አለ እንጂ በር ተቆልፎበት ነው የሚቀመጠው። ሰዎች እንዲጠይቁት አይደረግም። ወላጆችም በግልጽነት ልጄ እኮ የዚህ ነገር ታማሚ ነው አይልም። እና ያ ነገር በጣም ብዙ ሰው እንዳይድን አይደል ብዙ መሻሻል ችግሩ እንዲደበቅ አድርጎታል። በጣም ግን እንዲያመረቅዝ ነው ያደረገው። በጣም በሚገርም ሁኔታ የሸፋፈንከው ነገር ያመረቅዛል። ራስን ማጋለጥ በጣም ተመካሪ ነው። ሕክምና ጋራጅ መኪናችንን ይዘን ሂደን ይሄን አትንካብኝ፣ ይሄን አትንካብኝ፣ ይሄን አትይብኝ አንልም። ሆስፒታልም ሂደን እንደው እንትኔን አትይብኝ ሴት ከሆነች እንደው እንትን አንልም። የማህበራዊ ሕክምናም አሁን እንዳልሽው ነው። ብዙ የምናጋልጣቸው እንዲታዩ የምናደርጋቸው ነገሮች እጅግ በጣም ፋይዳ አላቸው፣ እንድንታከም እንድንለውጥ ከማድረግ አንጻር። ያለበዛ በነዛ ውስጥ ክብር የለም። ደግሞ በጣም የሚገርመው ነገር ተደብቆ አይቀርም። የጎዳን ነገር ራሱን ያጋለጠ ቀን እሱ ደግሞ ሌላ ስብራት ነው የሚሆነው። እንግዲህ በዚሁ ስለ ማህበረሰብ እድገት አይደል? ልማት ማህበረሰብ እድገት እሱ ነው ስፔሻላይዝ ያረካው አይደለ? ምንድነው ማህበረሰብ እድገት? በነገራችን ላይ የማህበረሰብ እድገት መሰረቱ የማህበረሰብ ልማት የሚለው ወርድ ነው የሚሻለው። ሶሻል ዴቨሎፕመንት፣ ኮሚኒቲ ዴቨሎፕመንት። የማህበረሰብ ልማት የግለሰብ እድገት ነው መሰረቱ። የግለሰብ እድገት የማህበረሰብ ልማት መሰረት ነው። የግለሰብ እድገት መጀመሪያችን ላይ ልክ እንዳልነው የአስተሳሰብ አእምሮ አያድግም፣ የአስተሳሰብ እድገት ነው። የአስተሳሰብ እድገት የግለሰብ እድገት መገለጫ ነው። ምክንያቱም የአካል እድገት ብንፈልግም ባልፈልግም ይቀጥላል። አርጂቶ አፈር እስከመሆን ድረስ የሚቀጥል ነው። የአስተሳሰብ ጉዳይ ግን የግለሰቡን ፍቃድ ብቻ አይደለም፣ ጥረትም ይጠይቃል። ሰልፍ ኢፈርት የምንለው ማለት ነው። አንደኛው ያው የመጀመሪያው መፍቀር ነው። ሁለተኛው መጣር ነው። አንኳኩ፣ ለምኑ፣ ጠይቁ እንደሚለው ማለት ነው። የአስተሳሰብ እድገት ዓለማዊ ብቻ ነገርም አይደለም፣ በአንድ ክንፍ ያደርገዋል። መንፈሳዊም ጭምር ነው። ምድራዊ ብቻ ሳይሆን ሃይማኖታዊ ነገር አድ ተደርጎበት ነው የአስተሳሰብ እድገት ጤናማ መሆን ሚዛናዊ መሆን የሚችለው ማለት ነው። ያለበዛ ሮቦት ሊያደርገን ይችላል። ቴክኖሎጂው ላይ ብቻ ይተንጠለጠል ሰብአዊነትና መሰል ሂሊናና መለኮታዊ ነገር ጋር ያልተገናኘ ያደርገናል። ጉዞ ወደ መሆን ያመጣናል። ዓለማዊ ብቻ አይነት ነገር ማለት ወይም ምድራዊ ብቻ ያደርገናል። ቀደም እንዳልኩሽ ትሪ ወደ መሳም አይነት ነገር እና የግለሰብ እድገት የማህበረሰብ ልማት መሰረት ነው። የማህበረሰብ ልማት ስንል
የብዙ ቤተሰቦች መልማት የብዙ ቤተሰቦች ተያይዞ በጋራ ማደግ እንደማለት ነው። ስንጠቅልለው ደግሞ ወደ አገር እድገት ይመጣል። በኢኮኖሚ ደረጃ በቁጥር የሚመዘገብም ብቻ ሳይሆን ከዛ ባለፈ በግለሰብ በየግል ቤተሰቦቻችን ውስጥ ባለ የህይወት መሻሻል ውስጥም የሚገለጥ ነው። ትልቁ ፖይንት ግን አሉት ፒላሮች ማህበረሰብ ለማ ብለን እንድንመዝናቸው የሚያደርጉ ማለት ነው። በነዛ ውስጥ መለካት መቻሉም የራሱ የሆነ ክሬዲት አለው። እኛ ሞር ፎከስ አድርገን ወደ ምን አመጣ ነው? ወደ ሰዎች እድገት አመጣ ነው። አንድም ሰፊው ላይ ለውጥ ለማምጣት ትንሹ ላይ ለውጥ ማምጣት መቻል የተሻለም ስለሆነ ወደ ሰፊው ለመሄድም ከትንሹ መጀመርም የተሻለ ነው። ስለዚህ ሰው ላይ ቀጥለን ቤተሰብ ላይ ቀጥለን አካባቢ ላይ ቀጥለን ማህበረሰቡ ላይ ቀጥለን ሀገር ላይ ወደሚል አይነት አካሄድ ሳይንሱም ይህንን ነው የሚለው እና ስንጀምር ያው እንዳልኩሽ አስተሳሰብ ላይ የአስተሳሰብ እድገት ደግሞ በ5 ቤዚክ ነገሮች ይለካል ተጨባጭ በሆነ መልኩ። የመጀመሪያው ትኩረት ማድረግ መቻል። ጤናማ አእምሮ ትኩረት ማድረግ የሚችል አቅም አለው። ከብዙ ነገሮች መምረጥና መልመጥን ይችላል። መምረጥ ይችላል። ግራ መጋባት፣ ማግበስበስ፣ ሁሉንም ለኔ ማለት አይነት ችግሮች አይኖሩበትም። ነጥሎ ማየት ይችላል። ማለም ይችላል። ኢላማ ውስጥ ነገሮችን ማስገባት ይችላል። አነጣጥሮ ማየት ይችላል። ልክ በኃያል ክንድ እንደተያዘ ቀስት ማለት ነው። ኢላማውን እንደማይስት። ይህ ትኩረት የማድረግ አቅም ነው። ያስተሳሰብን እድገት መገለጫ መለኪያ መስፈርትም ነው። ሁለተኛው ማስታወስ አቅም ነው። ሚሞራይዝ ማድረግ፣ አለመርሳት። መርሳት የአስተሳሰብ ችግር በሽታም ነው። አሁን አልዛይመር ምናምን የሚባለውም እኮ በሽታ ሁሉ እስከ መርሳት ጋር የተያዘ ነው። ሶስተኛ ፍሌክሲብል መሆን ነው ወይም ተለዋዋጭ መሆን። ሰሞኑ እንዲያውም ሚዲያ ላይ እየተራገበ ያለ ሀሳብ ነው። ነካ ስናደርገው ይህን ሀሳብ ፍሌክሲብል አለመሆን መጨረሻው የሚሆነው ሪጂድ ነው፣ ግትር ነው። ድርቅ ማለት እኔ ያልኩት ካልሆነ የሌላ ሰው አይሰማም። ይሄ ሀሳብ ይሄ ነገር ሲያድግ ወደ ፋንዳሜንታሊስትነት ወይም አክራሪነት ያድጋል። ያ ደግሞ ምንድነው? ሌሎች ሁሉ ይጥፉ የኔ ብቻ ይኖር ወደሚል እጅግ በጣም ድርቅ ማለት ክርር ማለት አደገኛ ነው። በዚህኛው ሳይድ ደግሞ ስናየው አለቅጥ ፍሌክሲብል መሆን፣ አቋም አልባ መሆን፣ ሰው መሀሉን መያዝ ነው ያለበት፣ ሚዛናዊ ተለዋዋጭነት። ምክንያቱም አሁንም አቋም አልባ መሆን፣ ደካማ መሆን፣ ልፍስፍስ መሆን፣ መወላወል፣ መሽለጥለጥ እንደዚህ አይነት ወርዶች ይገልጹታል። ኤክስትሪም የሆነ ፍሌክሲቢሊቲ እና ሚዛናዊ መሆን እጅግ በጣም ይሄም ሌላኛው የአእምሮ አቅም መገለጫ ነው። በአራተኛ ደረጃ ካየን ፍጥነት ነው። በፍጥነት ነገሮችን መረዳት መቻል፣ በፍጥነት ነገሮችን ማስረዳት መቻል ከመገንዘብ ጋር የተያያዘ ነው። የአእምሮ አቅም መገለጫ ነው። ከሰብስታንስ ጋር በተያያዘ አደገኛ እጽ ጋር አእምሮ በጣም ሲጎዳ፣ ለምሳሌ አሁን ነጭ ድመት ስል አእምሮሽ ላይ መጥቷል። በደንብ ያ ስዕል ይጠፋል የአእምሮ ጉዳት ሲፈጠር ማለት ነው። ያንን ቪዥዋላይዝ ማድረግ ወደ መድከም ይመጣል። በፍጥነት ነገሮችን እንደዚህ መረዳት መቻል ጋር ወይም ማስረዳት መቻል ጋር የመጨረሻው ፕሮብሌም ሶልቨር መሆን ወይም ችግር ፈቺ መሆን፣ እሱም የግለሰብም የማህበረሰብ መገለጫ ነው። በቅዱሳን መጽሐፍት ውስጥ ለምሳሌ በመጽሐፍ ቅዱስ ውስጥ ከ200 ጊዜ በላይ መከራ፣ ችግር የሚል ነገር ተጽፏል። ሰው የሚሰራውም መከራ ነው፣ የሚሰራውም በመከራ ነው። እንዲያውም የተፈጠር ነው ለችግር ነው ብለን እስክናስብ ድረስ ችግርን መፍታት አለመቻል የግለሰብ የአስተሳሰብ ደካማ መሆኛ መገለጫው ነው። የማህበረሰብ ልማትም መሰፈሪያው ነው። በጣም ብዙ ችግር እያለ ችግርን እንደ እድል ተጠቅመን ብዙ ስራዎችን መፍጠር ያልቻለ ማህበረሰብ ኋላ ቀር ተብሎ ዲፋይን ይደረጋል። እያንዳንዷን ችግር ወደ ድል በመቀየር ውስጥ ብዙ ስራዎችን ፈጥረው ከራሳቸው አልፎ ብዙዎችን የሚያሰድዱ ማህበረሰብ ደግሞ ወይም ሀገራት ያደጉ የሰለጠኑ የሚባሉበትን ዲግሪ ማግኘት ችለዋል። በግለሰብ ህይወትም ልክ እንደዚሁ ነው። እንዴት ነው ችግርን ትሪት የምናደርገው? እነዚህ 5 ነገሮች ሌላም 6ኛም ክሬቲቪቲን ማየት እንችላለን። የፈጠራ ችሎታ አሁን እኛ ጋር የምናየው ዝም ብሎ አንድ ሱቅ ሲከፍት ሱቅ እንትን ሲከፍት እንትን ሶሻል ሚዲያችንን ማየት ሲያቸው አንድ አይነት አሁን ቲክቶክ ላይ አንድ አይነት ቀልዶቹ ራሱ የተጓተቱ ናቸው። ብዙ
ምን እያሰብኩ ነበር መሰለህ ኢቭን እንደግለሰብም ስታይ በጣም ብዙ የፈጠሩ በጣም ብዙ ያገለገሉ ሰዎች በጣም በብዙ መከራ ውስጥ ያለፉ ናቸው። ዴፊኒትሊ ህመማቸውን ነው ወደ ፐርፐዝ የቀየሩት አይደለ? እንደ አገርም ስታይ ለምሳሌ ከአየር ጸባይ ጋር ብታይ አሁን ኢትዮጵያ በጣም ብዙ ምቹ ነገር ነው ያላት አይደል? አየር ጸባያን ስታይ አንድ ወዳጅ ምን አለ እግዚአብሔር ያቀበጠው ህዝብ አለ። እውነት ነው። ኤሲ ያስፈልግህም ጊታር ያስፈልግህም ትንሽ ወጣ ብትል በጣም ትደነግጣለህ። አሁን እንደዚህ አይነት አየር ማግኘት በጣም ከባድ ነገር ነው እና ያ ግን ምን አድርጓቸዋል በጣም እንዲሰሩ ያን ለዛ ችግር የግድ መፍትሄ ካላበጁ መኖር ሰርቫይቭ ማድረግ ስለማይችሉ ያ ቀደም እንዳልከው ወደ ዴቨሎፕመንት ወደ እድገት ወስዷቸዋል። ከራሳቸው አልፈው ለሌላው ሰው መፍትሄ መሆን ችለዋል እና ብዙ በጣም የወጡ ብዙዎችን የሚያስተምሩ ሰዎችም ስታይ ከኋላቸው በጣም ብዙ ህመም ስቃይ መከራ የሰራቸው ሰዎች ናቸው። ከዚህ ጋር በተያያዘ ጆይስ ማየር ምናልባት ታውቂያት እንደሆነ አንድ ጸሐፊ በጣም ደስ ትለኛለች። የገዛ ወላጅ አባቷ ነበር ብዙ ጊዜ ይደፍራት ነበር በልጅነቷ። ብዙ መጽሐፍቶችን ጽፋለች ከ40-50 በላይ መጽሐፍቶችን እና እንዲያውም አንዱ በጣም ቆንጆ መጽሐፍ ማይንድ አስ ባትል ፊልድ የሚል አላት። ጭንቅላታችን የጦርነት ቦታ የሚል ለፈጣሪ ወይ ለሰይጣን እንሆን ዘንድ ጦርነቱ የሚደረገው እኛ አእምሮ ውስጥ ነው የሚል አይነት ሐሳብ ያለው ግን በጣም በሚገርም ሁኔታ የሲቲቷን ተጽዕኖ ፈጣሪነት እንዲጎላ በብርታት ያደረገው የደረሰባት የህመም ሊሆን ነው። በዚህ አጋጣሚ ብዙ ችግር ያለባቸው ሰዎች ለብዙ ነገር እንድታስቡ እንዲረዱ መናገር ፈልጋለሁ። ወያ በጣም እንዲያውም በጣም ያለ ምንም ችግር ያሉ ሰዎች አንደኛ ራሳቸውን እንዲጠይቁ ፈልጋለሁ። እውነቴን ነው የምልሽ ብዙ ችግር ለብዙ ነገር መታጨታችን ምልክትም ጭምር ነው። በብዙ መከራ ውስጥ ማለፋችን ለብዙ ነገር እንደተፈለግንም ማሳያ ነው። እኔ አንድ እንደዚህ የሚል ሐሳብ አለኝ ዳርክ ፎርስ ኢነርጂ የሚል ጽንሰ ሐሳብ ነው። ጥልቁ የጨለማ ጉልበት የሚል ነው። በእርግጥ ትንሽ ሪሊጂየስ አስፔክት አለው። አምላክን ሰው ያደረገው የሰው መጥፋት ነው። ለጠፉት፣ ለታመሙት፣ ለወደቁት በኃጢአት ለወደቁት ነው የመጣሁት የሚል ነገር አለ ሪሊጂየስሊ በመጽሐፍ ቅዱስ ውስጥ ማለት ነው። ኖርማሊ አምላክን ሰው ያደረገው የሰው መጥፋት ነው። አምላክን ከላይ እስከ መሳብ ድረስ ጥፋታችን ዋጋ ሲኖሩ ማየት ይችላል። የመጣሁት ለታመሙት ነው አለ። የመጣሁት ለጠፉት ነው አለ እና በዚህ አጋጣሚ ጠፍተናል፣ ተሳስተናል የምንለው ነገር ውስጥ ሁሉ መፈለግ ከቻልን ዋጋ አለ። በሌላ መልኩ ደግሞ ይሸጣል። ለምሳሌ እኔ አስተምራለሁ፣ መምህር ነኝ። በላይፌ ከተረዳኋቸው ነገሮች መካከል አንዱ ምንድነው? ትምህርት 2 ክፍል ነው ያለው። አንደኛው ጽንሰ ሐሳብ ዕውቀት ነው። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ አረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢምፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን፣ እኛም እናገኛችኋለን። እናመሰግናለን። እሱን ብቻውን የማስተማር ጥበብን የማስተማር ችሎታን ይጠይቃል። እሱን ብቻ ቢሆን ግን ተጽዕኖ ከመፍጠር አንፃር የትምህርት ተጽዕኖ እውን የሚሆነው ህይወት የሚባለው ሌላኛው ክፍል ሲጨመርበት ነው። ትላንት ይሄንበት የተሳሳተ መንገድ ኤክስፒሪየንሳችን ትምህርት ጽንሰ ሐሳብ ዕውቀቱ ላይ ሲጨመር ሰዎችን የማዳን ጉልበቱ ህይወትን የመስጠት ያህል ነው እና ህይወትን በህይወት እናድናለን። ተጨማሪ ዕውቀት ልክ አሁን እዚህ ሸልፍ እንደምናየው ይሆናል። አንዳንድ ዕውቀት ፍላሽ ውስጥ እንደማስቀመጥም ይሆናል። አይተሻቸዋል። በጣም ብዙ ነገር ያውቃሉ። ግን በጣም ብዙ መጽሐፍ እንደተሸከመ ሸልፍ ናቸው። ህይወት የለውም እና ተጽዕኖም ዊክ ነው፣ ደካማ ነው በጣም እና ዛሬ በተሳሳተ በጥፋት በማይጠቅም ምናልባት በጣም እየተጎዱ ባሉበት የህይወት ልምምድ ውስጥ ያሉ ሰዎች አይናቸውን መግለጥ ከቻሉ እዛ ውስጥ ዋጋ አለ፣ ይሸጣል። እውነቴን ነው የምልሽ። ህይወት የሚጀምረው ከመውደቅ ነው። አንድ ጊዜ አንድ መጽሐፍ እያየን አንድ ፊልም ነው አንድ መጽሐፍ ቆይቷል። ሰው መሆን የሚጀምረው ከመሳሳት ነው የሚል ሐሳብ አለ። በእርግጥ አደ ቢጊኒንግ ካየነው ሐዋም አደምም ተሳስተዋልና እንደዛ የሚል ነገር አለ። እሱን ተቀብለን ሌላው ይሸጣል። በጣም ህመምም ይሸጣል። ክትባት እኮ ነው። ክትባት እንደማዘጋጀት ከቫይረሱ አይደለም። ቴንክ ዩ
ኮሮናን ክትባት ስናዘጋጅ ያዘጋጁት ከበሽታው የወባም የማንኛውም የሁሉም በሽታና የወደቅንበት ነገር ሰዎች የማይወድቁበትን መድኃኒት ከማዘጋጀት አንፃር ግማሽ % ግብአት ነው ይሸጣል። እንዴት እንሰድረው እንዴት ብቻ ዋጋውን መረዳት መቻል እና ፈቃደኝነት ይጀምራል። ይሄ እነዚህ ነገሮች በሙሉ አንድ እኔን እንድለወጥ አድርጎኛል። ሁለት ሌሎች ሊለወጡ የሚችሉበትን እድል ያዘጋጃል ብዬ አስባለሁ። ግን በዋነኝነት ቀጥሎ ያለው ህይወቴ እዛ ውድቀቴ ውስጥ ነው የተሰራው እና ለዚህ መዘጋጀት ተመካሪ ነው። ወደ አንቺ ስመጣ ግን እንግዲህ ሆነሽ ዛሬ እዚህ ድረስ ለመጣ በጣም ነው የማመሰግነው። እስቲ እንዴት ታያዋለሽ አሁን ከዚህ ከአእምሮ ጤና ጋር በተያያዘ? በነገራችን ላይ ስራዎችሽን እያየኋቸው ኦልሬዲ በጣም ኢምፕሬሲቭ ናቸው። እንግዶችሽ በጣም ትላልቅ ሰዎች ናቸው። ለሰዎች መለወጥ የሰጠሽውን ትኩረት ያሳያል ስራዎች። እንዴት ወደዚህ መጣሽ? እንዴት ወደዚህ ትራክ? በጣም ከባድ እኮ ነው ማለት እንግዲህ አይሆነ የመጣ መስሎኝ ነበርና አይ አሁን ባዚ ብዙ ሴቶች ይማሩበታል። አሁን አንቺም እንዴት የሚለውን ጥያቄ መመለስ መቻል ቀላል አይደለም እና እንዴት ወደዚህ ፊልድ መጣው? በአጠቃላይ አይ ቲንክ እንትን ነኝ መሰለኝ ይሄ ከልጅነቴም ይሄ ዝንባሌ ፍላጎቴ የሰዎች ማዳመጥ፣ መስማት፣ ከሰዎች ጋር ሶሻላይዝ ማድረግ፣ ትንሽም ቢሆን ደግሞ አድቫይስ ሰጥቼ በዛ ነገር ተጠቅመው ለሰዎች ፊት ላይ ፈገግታ ማየት በጣም የሚያስደስተኝ ሰው ነበርኩኝና ሳይኮሎጂስት ከመሆኔም ሜንታል ሄልዝ ከማጥናቴም በፊት ብዙ ሰዎች እንደ ሳይኮሎጂስት ነበር ኮንሲደር የሚያደርጉኝና በተፈጥሮ ማለት አይ ቲንክ ቦርን ነኝ ብዬ ነው የማስበው። ምክንያቱም ሌትሊ ነው ወደ ስራው ከተቀላቀልኩ በኋላ ነው ወደ ትምህርቱ የመጣሁትና የነፍሴ ጥሪ እዚህ ላይ ነው። በቃ ማዳምጣውን አሁን ቤቴ ብትመጣ ትገረማለህ። ማዳምጣው እንዲህ አይነት ፖድካስት ነው ምሰማው። መሄድበት ቦታ ሃፒ ፕሌሴ ነው በአጠቃላይ ማለት ነውና ስራህን የምትወደውን ነገር መስራት እጅግ በጣም ደስ የሚል ነገር ለተፈጠርክበት ሀሳብ ማለት ነው። አንደኛ እሱ ነው። ሁለተኛ ከራሴ ከተፈጥሮ ወይም ከልጅነቴም ትንሽ አንኮምፎርታቢሊቲ ውስጥ የከተቱኝ ወይም ህመም ውስጥ የከተቱኝ ማልወዳቸው የልጅነት ኤክስፒሪየንሶች ነበሩኝ። ኢንፋክት ቅድም እንዳልከው ወደ ሆነ ቦታ የሚገፋ የሆነ ፔን ነው አይደለ? ሰው ከዛ ለመውጣት የተጠቀምኩበት የመጀመሪያው መንገድ ምንድነው? እንደ አይነት ትሬኒንጎችን ማሳደድ ከፎርማል ኤጁኬሽን በፊት አዲስ አበባ ዩኒቨርሲቲ ልክ እንዳንተ መጀመሪያ ሌላ ፊልድ ነው ግራጁዌት ያደረኩት። የመጀመሪያ ዲግሪ ኤጁኬሽናል አድሚኒስትሬሽን ነበር። ሁለተኛ ዲግሪ ኤጁኬሽናል ሊደርሺፕ ሰርቻለሁና ግን የሆነ ያላረፈ ስሜት ነበረኝ። የሆነ ነገር ፈልግ ነበርና እንዲህ አይነት ጀርኒ ውስጥ ስገባ በጣም ብዙ መጽሐፍቶች ሳነብ በጣም በቃ ነፍሴን ደስ ሲላት በጣም ስሞላ አየው ነበር ራሴ። ከዛ ያው ወደ አሜሪካ ሄድኩኝ። ከዛ ደግሞ የትምህርት እድሎች ተመቻቹልኝ። ኮምፕሊትሊ ነው ፊልዴን ወደ ሜንታል ሄልት ያዞርኩት ማለት ነው። ወደ ታለንትና ትሬኒንግ ወደዛ መጣሁኝና ስማርም ይገባሃል በቃ ፍሎ የምትወደውን ነገር። ጥናቱም ለኔ ጥናት አይደለም ስራ አይደለም። ቀለል ብሎኝ የ3 ዓመት ኮርስ በ2 ዓመት ነው እንደውም ደብል አድርጌ ጨረስኩት። እንግዲህ ይሄ ነው ጀርኒ። በጣም ይገርም ነው። ከዚህ ጋር በተያያዘ አሁን በቀጣይ ምን ታስቢያለሽ ብዬ ልጠይቅሽ ነው። አንቺ ወጥቂ ምንድን ነው የምታስቢው? በስፋት ይህን ስራ በስፋት መስራት እናስባለን። እንግዲህ ካውንስሊንግ ሴንተሩም ቴራፒ ሴንተሩም መንገድ ላይ ነው ያለው። በትልቁ ከጠየቀኝ እስከ እንትን ድረስ አስባለሁ። በአገር ደረጃ ትልቅ ሴንተር ያስፈልጋል። ሪሃብ ብቻ የሚሰራ ምናምን ሳይሆን ፕሪቨንሽን ያስፈልገናል አይደል? ከማከም በፊት ኢቭን በኤክስፔንስ ደረጃ ራሱ ሲታይ እሱኛው ሌስ ኤክስፔንሲቭ ነው በጣም። ፕሪቨንሽን ብዙ ሰው ማዳን ትችላለች። ብዙ ሰው ማዳን አሁን የብዙ ነገሮቻችን የችግሩ ሶርስ ብዬ የማስበው እውቀት የለንም። እውቀት ደግሞ ያድንሃል። እውቀት ነፃ ያወጣሃል። ስለዚህ እንዴት ነው ፕሪቨንት የምናደርገው? አንዳንድ ጊዜ በጣም በትንሽ ነገር ፕሪቨንት መደረግ የሚችልን ሀሳብ በጣም እናቆየውና ወደ ሕክምናው ስትገባ ከኮስትም አኳያ ከጊዜም አኳያ በጣም ከባድ ይሆናል። እንደዛ አይነት በጣም ትልቅ ማዕከል መገንባት ፈልጋለሁ። ከግለሰብ አንስቶ እስከ ማህበረሰብ የሚታከምበት
አሪፍ ባህሎቻችን የሚካተቱበት የማይጠቅሙን ደግሞ ከስተሞች አሉ አይደለ? ዝም ብለን የኛ ስለሆነ ብቻ ይዘናቸው የምንሄድበትን ደግሞ እያነጠርን እያየን የምናስቀርባቸው ትልቅ ሴንተር ትልቅ ማዕከል ይኖረኛል ብዬ አስባለሁ። በጣም ኢንተረስቲንግ ነው፣ ደስ የሚል ነገር ነው። በእርግጥም አገርን ማሳደግ የምንችለው በግለሰቦች አስተሳሰብ እድገት ውስጥ ነው። ያለ አስተሳሰብ እድገት አገርን ማሳደግ አንችልም። በዚሁ ልጠይቅህ እኔ አሁን ያለንበት የማህበረሰብ እድገት ወይም ይሄ የስብዕና ደረጃ እንግዲህ በጥናት ደረጃ ባንሰራውም የሆነ ግራ የተጋባ ነገር የማይመስለኛል። የሆነ የተንሳፈፈ ወይ በጣም ባህሉንም አልያዝ ነው ወይ ደግሞ በጣም ዘመናዊነቱንም አልያዝ ነው። ኢቭን ከሌላ ባህል ስንወርስ የምንወርሰው ጥሩን አይደለም። ብዙ ጊዜ በመውረስ ኮፒ በማድረግ በጣም ፈጣኖች ነን ብዬ አስባለሁ። እና እንግዲህ የተወሰነም ጊዜ ቢሆን ከሀገር ወጥቼ የመኖር እድሉ ስለነበረኝ እዛ አካባቢ ያለውንም ነገር ስለማይ እዚህ ሆነህ እንደዚህ አሜሪካኖች እንደዚህ ያደርጋሉ ተብለህ የምታያቸው ነገሮች የኮረጅ ናቸው የማይሆኑትን ነው በጣም በሚያሳዝን ሁኔታና ለምሳሌ ኤጁኬሽን ሲስተም ውስጥ ነበርኩ፣ አስተማሪ ነበርኩ። እዛም አንድ አመት አስተምሬያለሁና እዚህ ሆኜ ምን ይመስለኝ ነበር ትምህርት ቤት እዛ በቃ እንደ ልብ አንድ ተማሪ ተነስቶ አስተማሪውን መናገር የሚችል አይ ቲንክ የሆነ ፊልም አይተናል መሰለኝ እግሩን ጠረጴዛ ላይ ምናምን ዋትስአፕ ምናምን እያለ ትምህርት የሚከታተል ነው አይደል እዚህ ያለው ሰው የሚያስበው። አሜሪካ ያለ ትምህርት ቤት ማለት የወታደር ቤት ነው። በጣም የሚገርመ ነገር ስትሪክት ናቸው፣ ቬሪ ስትሪክት። የመንግስት ትምህርት ቤት ነው ያስተማሩት እና ስትሄድ ራሱ ነው የምልህ አሁን ይሄ ሪሰስ ይሉታል የረፍት ጊዜ ሊያም ትንንሽ ልጆች ነው የምልህ 4-5 ዓመት እንትን አላቸው፣ ዎኪንግ ሌን አላቸው። ቀጥ ብለህ ነው ኢቭን የምትሄደው። ከዎኪንግ ሌን እንኳን እንደዚህ ፎቀቅ ብለህ መሄድ አትችልም። ቬሪ ስትሪክት ነው የምልህ። ለእያንዳንዱ ነገር ቼክ ይጻፍልሃል። በቃ ወላጅ እንዴት ስቃዩን በልቶ ልጅ እንደሚያስተምር ልነግርህ አልችልም። ስትሪክት ከመሆኑ የተነሳ ወላጅ በጣም ውጥረት ውስጥ ነው ያለው፣ በጣም ስትሬስፉል ነው እና ከየት ነው ያመጣ ነው እንደዚህ አይነቱን መረዳት እላለሁ። እና የወሰድናቸው እኔ ባህል በባህሪ ምንድነው የሆነ ቦታ ይወለዳል፣ የግድ እዛ መሞት የለበትም። ቆንጆ ነገር መውረስ በጣም አሪፍ ነገር ነው። የማይሆነውን ግን በጣም ወርሰነዋል ነው ብለን የምንላቸው ነገሮች በቃ አሜሪካ ትምህርት ሲስተሙ ይሄ ነው እንደዚህ ነው ብለን የምንላቸው ነገሮች ፍጹም ከእውነት የራቁ ናቸው። እና እንደ ማህበረሰብ አጥኚነትህ ምንድን ነው ያለንበት አሁን ግራውንዱ ምን ይመስላል? ቆንጆ ጥያቄ ነው በጣም። በእርግጥ የአእምሮም ጤና እዚህ ውስጥ ነው ያለው። ከሙያሽም አንጻር ቢታይ አዋጭ ጥያቄ ነው፣ ቆንጆ ጥያቄ ነው። እዚህ ጋር ሁለት ሀሳቦችን ላንሳ። አንደኛው የሚዲያው ኢንዱስትሪ የፈጠረው ኢምፓክት ቀላል አይደለም። በባለፉት ጊዜ የተሰሩ ጥናቶች እንደሚያሳዩት ከሆነ ከ10 ታዋቂና ተጽዕኖ ፈጣሪ ከሚባሉ ፊልሞች መካከል ምናልባት 7ቱ ፕሮሞት የሚያደርጉት ባድ ወይም ሩድ የሆኑ ከስተሞችን፣ ከብዙ ሴት ጋር መተኛት፣ ድራግ አጠቃቀም፣ ዝርፊያ፣ ዱርዬነትን፣ ኢሪስፖንሲብል መሆንን ነው ፕሮሞት የሚያደርጉት። አደገኛ ናቸው። ከ5 ቆንጆ ከሚባሉ ሙዚቃዎች መካከል 3ቱ አሁንም ፕሮሞት የሚያደርጉት እንደዚህ አይነት ባድ የሚባሉ ከስተሞችን። ያ ካልቸራል ዲፊውዥኑ ወይም ደግሞ መዋረሱን ልክ ሽቶ እዚህ ጋር ስንረጭ ቤቱን ሊያጥነው እንደሚይዘው ሁሉ የመዋረስ እድሉ ሰፊ ነው። በተለይ ደግሞ መምረጥና መመጠን የማይችል የአእምሮ እድገቱ ሌስ የሆነ አካዳሚካሊ ስራ ያልተሰራበት ጄኔሬሽን የተተፋውን ሁሉ ተቀብሎ የመዋጥ እድሉ ሰፊ ነው። ቅዱሳን መጽሐፍ ከምታዩትና ከምትሰሙት ራሳችሁን ጠብቁ ይላል። የሆነ ጊዜ ላይ ጋሽ ስብሐት ገብረ እግዚአብሔር ነፍሱን ይማረውና ዓይንና ጆሮ ባረገኝ ይላል የሚል ሐሳብ አለው። ዛሬ እኔን ሐሳብ ሁለቱንም ደብልቄ መምረጥና መመጠን መቻል ዓለም የምትተፋብንን ቆሻሻ ነገር አንደኛ መምረጥ እንችላለን። መምረጥ መለየት መቻል፣ ዓለም አግበስበስ ሁሉንም መዋጥ አደገኛ ነው፣ ዋጋ ያስከፍላል። ይሄ እንደዚህ አይነት ጤናማ ያልሆነ ትውልድ እንዲወለድ የማድረግ እድሉ ሰፊ ስለሆነ፣ ሁለተኛ መመጠን መቻል።
በቃኝ ማለት፣ ይሄ አያስፈልገኝም ማለት፣ ይሄ ይጠቅመናል ብሎ መወሰን መቻል በእርግጥም ጤናማ ብቁ ሰው ብቻ ሳይሆን ማህበረሰብን ለመውለድ እጅግ በጣም ትልቅ አስተዋጽኦ አለው እና እንደዚህ ለመሆናችን ሚዲያው የፈጠረብን ኢምፓክት ቀላል አይደለም። ወይ በጣም ይሄ በተለይ አሁን ስለ ፊልሞች አሁን እንዳልከው በጣም አሪፍ መዝናኛ የሚመስሉ በኢንተርቴንመንት የሚመጡት ፊልሞች ኢቭን አኒሜሽኖችን ህጻናት ላይ የሚሰሩትን ስታይ ሆሊውድ ኢንዱስትሪ ላይ በጣም በከፍተኛ በጀት ነው የሚሰሩት እና ትልቅ ሚሽን ይዘው ነው የሚነሱት። ምናልባት ሌላ ጊዜ እንመለስባቸዋለን። በጣም ሰፊ ርዕስ ነው። እኛና ሀገር አሁን ፊልም ካይሻቸው የሚስቁት መጠጥ ቤት፣ የሚጣሉት መጠጥ ቤት፣ የሚማከሩት መጠጥ ቤት፣ የተማከሩትን ቺርስ የሚባባሉት መጠጥ ቤት። ምንድን ነው ሌላው ህይወታችንስ የሚያስብል ነገሮች አሉ። እነዚህ ነገሮች የራሳቸው የሆነ አስተዋጽኦ አላቸው። ሌላው ሁለተኛ ላነሳልሽ የፈለኩት ነገር ምንድነው የማህበረሰብ ግንባታ የማህበረሰብ ልማት ሐሳብን ደግሞ ካየነው ማህበረሰብ ህግ ሲደመር ትምህርት ነው ወደ ስልጣኔ ሊያመጣው የሚችለው። ያለ ህግ ማህበረሰብን ቅድም አሜሪካኖች ብለሽ ልጆች ውስጥ በትምህርት ስርዓት ውስጥ እየተፈጠረ ያለውን ማነር ወይም ምግባር ለማሳየት ሞክረሻል። እኛ ፊልሙ እንደሚለን እግራቸው እንደዚህ ማስቲካ እያረጉና ነው የሚመስለን እሱን እንዲመስለን ተደርጎ ነው ይታያል። ግን አይደለም በሪያሊቲው የነሱ የስልጣኔ ወይም ያደጉ አገሮች የስልጣኔ መሰረት ህግ ሲደመር ትምህርት ነው። ያለ ህግ ያልሰለጠነውን ዋይልድ የሆነውን ሰው ዘመናዊ ማድረግ አይቻልም። አእምሮ ቤት ውስጥ ባለ ህግ እንኳን ያለ ህግ የሆነውን ልጅ ካየ ነው ይለያያል። ህግ ማሰልጠን የሚችል ጉልበት አለው። ህግ ስርዓትን የማለማመድ ጉልበት አለው። ህግ በግዴታና መብት ታጭቆ የተሰራውን ሪስፖንሲቢሊቲን ወይም ኃላፊነት መወጣትን ማሸከም የሚችል ተጽዕኖ አለው። ህግ ቀላል አይደለም ለአንድ ማህበረሰብ እድገት ማለት ነው። ዛሬ አንዱ የተመታው መሰረታዊ ነገሮቻችን ይሄ ነው። ማንም ይቅርታ ስለቃሉ ባለጌ ዝም ብሎ በሶሻል ሚዲያ ላይ ተነስቶ እኮ የማህበረሰቡን እሴት አፈር ከዱሜ ሲያበላው ማየት እየቻልን ነው። ሀይባ ይጠፍቱ አላቅም ለምን እንደሆነ ግን ለእንደዚህ እንደ ማህበረሰቡ ኋላ ቀር እንድንሆን ቤዚክ የሚባሉ እሴቶቻችን እንዲመቱ ካደረጉት ነገሮች መካከል አንዱ ያለ ህግ መሆናችን። ህግ ትልቅ ክሬዲት ነው ያለው በማህበረሰብ በቅዱሳን መጽሐፍት ሐሳቦችም ካየን የነ ሙሳ የነ ሙሴን ታሪክ የሳቸውን ታሪኮች ካየን ያንን ህዝብ ከነበረበት የ430 ዓመት የባርነት ህይወት በባርነት ውስጥ ነው የኖሩት። በግብጽ ውስጥ በባርነት ከዛ ይዟቸው ወጥቶ ወደ መሰልጠን ወደ ነጻይቱ ሀገር ሲያመጣቸው ያመጣበት መንገድ the beginning of law ነው። የህግ መጀመሪያ ነው። ስለዚህ ካለ መሰልጠን ኋላ ቀርነት፣ ካለ መሰልጠን ባርነት ግለሰብንም ማህበረሰብንም ማውጣት የሚቻለው በህግ ነው። ህግ መሰላል ነው። ይህንን ሚስ አድርገናል። የላላ ነገር ብዙ የማይተገበር ህግን እያየን ነው። ያ በነገራችን ላይ አእምሯችን ውስጥ ነገሮች ለምሳሌ በጣም የሚገርመኝና አንድ ሀሳብ ከሪስፖንሲቢሊቲ ጋር ላወራልሽ። ሪስፖንሲቢሊቲ ነው ምላሽ መስጠት መቻል፣ ብቃት ነው። የዓለም ቁጥር አንድ ችግር ኢሪስፖንሲቢሊቲ ነው። የአስተሳሰብ አለመብሰል ሲሆን አስተሳሰብ እንዳይበስሉ ከሚያደርጉት ወይም ያልበሰለ አእምሮ አስተሳሰብ ከሚገለጥባቸው መንገዶች መካከል አንዱ ግዴለሽነት፣ ደንታቢስነት፣ ምን አገባይ ባይነት፣ ቸልተኝነት፣ ኦቨርኦል ዱርዬነት ይለዋል ትርጉም። ይሄ ከሽንት ቤት አጠቃቀማችን፣ ከውሃ አጠቃቀማችን፣ ከሀብት አጠቃቀማችን ጀምሮ ቤት ውስጥ እስካለ የባልና ሚስት ፍቺ ድረስ ዘርፈ ብዙ ችግር እየፈጠረን ያለው፣ ልጅ አስተዳደግ ላይ ዘርፈ ብዙ ችግር እየፈጠረ ያለው። ቅዱሳን መጽሐፍት ልጁን የማይወድ ልጁን አይቀጣም ይላል። ስንወደው ልጃችንን እንቀጠዋለን። which means ህግ ቤት ውስጥ ይኖረናል። ልጅን ማቅበጥ፣ ማማረጥ ነገ የሚመጣው የተበላሸው ማህበረሰብ ውጤት መንስኤ ነው። እነዚህ ሁሉ ተያይዘው የሚሄዱት እና ሪስፖንሲቢሊቲና ኃላፊነትን የምናለማምደው በህግ ነው። ሰው ቆሻሻን ከመጣል ጀምሮ ብዙ ነገሮች አሉ። በጣም ነው የሚገርመው። አንዳንድ ተቋሞች ውስጥ ስንሄድ ሽንት ቤት በሚያሳፍር ሁኔታ ሰዎች ሲጠቀሙ እንግዲህ ሽንት ቤት ሙዝ በልቶ ልጣጩ መንገድ ላይ ይመጣል።
ምናልባት እናቱ እኮ ነች ከኋላ የምትወድቀው። ቀኑን ሙሉ መብራት ተቋሞች ውስጥ በርቶ ይውላል። የመንግስት ነው ይላል። ሰው የዘራው እንደሚያጭድ አያውቅም። ለዛ ለትንሹ ነገር ያለን የምታመን አቅም ለትልቁ እንደሚያበቃንም ረስተናል። ገብስ ዘርተን ማሽላ የምናጭድ ነው የሚመስለን። ይህ ተፈጥሮ ህግም እንደሆነ ረስተናል። በምህረት ይቅርታ በመጠየቅ በማልቀስ የሚመለስ ብቻ ይመስልናል። አይደለም። ተፈጥሮም ህግ አላት። እኔ እንዲያውም እላለሁ ተፈጥሮም አምላክ ነች፣ ትንሽዬ አምላክ ነች እላለሁ። የዘራነውን ነው የምትሰጠው። ዘር በጸሎት አይቀየርም። የዘራነው በስራ የዘራነው እናጭዳለን። እና እነዚህ ነገሮች በሙሉ ከህግ ጋር በተያያዘ የማህበረሰቡ ማህበራዊ ህልውና ደህንነቱ እንዲጠበቅ ከማስቻል አንጻር እጅግ በጣም ሰፊ አስተዋጽኦ አለው። ከልካይ ህጎች ወሳኝ ናቸው። በነገራችን ላይ ህግ ትልቁን ብቻ ሳይሆን ትናንሾችን ደግሞ በትልቆቹ እንዳይጎዱ ከማድረግ አንጻር ሪዘርቭ የምናደርገው የምንከላከለው በህግ ነው። ትልቅ አስተዋጽኦ ነው ያለው። እሱ አንድ ነው። ሁለተኛው ትምህርት ነው። ለማህበረሰብ ልማት በእውነት እውቀት የተቃኘ ትምህርት የእኛን የትምህርት ስርዓት ካየ ነው ባለ አንድ ክንፍ ነው። ጽንሰ ሀሳብ ተኮር ነው። ፕራክቲካል ፓርት የለውም። ወይም ደግሞ ክህሎትን ማጎልበት የሚባል ሁለተኛው ክንፍ የለውም። እና ጽንሰ ሀሳብ ጠጥቶ ይወጣል። በጣም የሚገርመው አንድ ተማሪ በአካውንቲንግ ወይም በባንኪንግ ሲስተም ትምህርት ተምሮ ሲወጣ ስራ ውስጥ ከመቀጠሩ በፊት እንደገና ድጋሚ ደግሞ ክህሎት ይማራል። የሚጣረስ ነገር ነው የምናየው። የመማር ማስተማር ስርዓታችን አትራክቲቭ አይደለም። ስብዕናም የለውም ብዙ ነገሮች። ይሄ ሌላኛው ምክንያቱም ጽንሰ ሀሳብ ብቻ አይደለም። ቅድም ለማለት እንደሞከርኩት መወሰን መቻል፣ መምረጥ መቻል፣ ተግባቦት፣ በቃኝ ማለት መቻል፣ ሪስፖንሲቢሊቲ፣ እነዚህ ነገሮች በሙሉ በቡድን መስራት መቻል፣ እነዚህ በሙሉ ፓርት ኦፍ ኤዱኬሽን ናቸው። ደግሞ በትምህርት የሚመጡ ናቸው። የትምህርት ክፍል ናቸው። ያ ለማህበረሰብ ስልጣኔ እጅግ በጣም ትልቅ አስተዋጽኦ አለው፣ ለግለሰብ እድገት ማለት ነው። አሁንም የእኛን ካየነው አንዱ ዛሬ ለምን እንደሚማሩ የማያውቁ ብዙ ሚሊዮን ተማሪዎች ያለበት ሀገር ነው ያለነው። በጣም የሚያሳዝነው እኔ እንዲያውም አንድ ትምህርት አለ ለምን ምንድነው የምንማረው የሚል ማለት ነው። ለምን እንደሚማሩ ራሱ አያውቁም። ደፍተር ይዘው ዩኒፎርም ለብሰው የሚመላለሱ አላማው የሌላቸው ወደው አይደለም። እነዚህ ልጆችን እኛ ነን የምናስተምረው፣ ግን ያንን እንኳን ማቀበል ሳይቻል ቀርቶ ያለ አላማ የሆነ ምልልስና የልምድ እግር መጎተት ውስጥ ያለ ተማሪ ብዙ ነው እና በትምህርት የሚመታውን ነገር አያውቁም። ያ በሌላ መንገድ እንደ ማህበረሰብ እንድንላሽቅ ቤዚክ የሚባሉ ሴቶቻችንን ዋጋ እንዳንሰጥ እንዳናከብር ዛሬ በብዙ መልኩ እየጎዳን ያለ ነገር ነው ማለት ነው። ስለዚህ እንደ ሀገር እንደ ማህበረሰብ ለማደግ አንደኛ ህግ እጅግ በጣም ትልቅ አስተዋጽኦ አለው። ሁለተኛ ትምህርት እንዳልኩሽ ይሄኛው ክፍል ብቻ ሳይሆን መንፈሳዊም ትምህርት የራሱ የሆነ ክሬዲት አለው። ሰው ፈሪሃ አምላክ ሲኖረውም ጥሩ ነው። ያልሰለጠነ ነው ሰው። ሆድ የሚባል ደግሞ አውሬ ነገር የተሸከመ ነው ሰው እና ለዛ መገዛት ሲጀምር በጭራሽ ሌሎችን ሰዎች ፍላጎት አክብሮት ማስተዋል አይችልም። አውሬ ነው የሚሆነው እና ይሄ ይመስለኛል እኔ እንዲያውም አንድ ከዚህ ዘመናዊ ዘላለማዊነት የሚል አንድ ኮንሴፕት አለኝና ይሄን ዓለማዊውን ዘላለማዊ ማድረግ መቻልም ይቻላል በእንደዚህ ምናምን የሚል ነው። እንደዚህ ይመስለኛል። እንደው አንቺ አሜሪካ ውስጥ ከታዘብሽው ነገር አንድ ነገር ልጠይቅሽ አስቤ ነበር። ቤት ውስጥ እንደ ልጆችን ትሪት ከማድረግ አንጻር አሜሪካኖች ያደርጉታል ብለሽ የቀና ወይም ይሄን ባይሆንም የምትቀኝባቸው እስቲ አንድ ነገር በአሜሪካኖች በጣም ከምትቀኝባቸው ነገሮች ቅድም አንድ ከዚህ ከእንትኑ ጋር ብለሻል። ሌላ ደግሞ እስቲ ካለ የምትቀኝበት ነገር? በጣም ብዙ ነገር አለ፣ እጅግ በጣም ብዙ። በተለይ ከስብዕና ግንባታ ጋር ተያይዞ ኃላፊነት መውሰድ ወይም ሪስፖንሲቢሊቲ ብለሃል። በጣም ነው ሪስፖንሲቢሊቲ የሚወስዱት። ለምሳሌ አሁን ቅድም ስናወራ ነበር ኦፍ ካሜራ እና አሁን መንገድ ላይ ያለን ዲስፕሊን በጣም ያስጨንቀኛል። በተለይ አሁን ትራፊክ ላይት ላይ ያለን ስንነዳ ያለን መከባበር በጣም ነው የሚያስጨንቀኝና እዛ እንግዲህ የተደጋጋሚ ህጉ ጭንቅላታቸውን ይቀይረው ወይ ህግ ፈርተው ይሆን አላቅም። ለምሳሌ መኪና እየነዳ የትኛውን መኪና ቀድሞ አይሄድም። በስህተት ነው ማለት እንደውም የሆነች መንገድ አለች ኦልዌይ ትባላለች። ከአራት አቅጣጫ መኪና ይመጣል። ትራፊክ ላይት የለም፣ የቆመ ትራፊክም የለም።
4ቱም መኪናዎች ይመጡና አንዳንዴ ስትገባበዝ ማንም ሁሉ አያልፍም እና ፕሊስ ይተባባል ፕሊስ አንተ ሂድና በሚገርም ፈገግታ እኔ መጀመሪያ ሲሄድ ምንድነው የመሰለኝ ያው ቅድም እንዳልከው ፊልሞቻቸው ውስጥ ምናምን የተማርነው ያየነው ነገር ይሄ ሲትትት ምናምን ያደረጉ መኪና የሚነዱት ሲገለበጥ ምናምን ስላየን የእብድ ከተማ ነበር የመሰለኝና ሰው በጣም በርጋታ ነው የሚንቀሳቀሰው ከምታስበው በላይ ለ3 ወር ክላክስ ላትሰማ ትችላለህ ግርም እስከሚልህ እንግዲህ የሰዓት ኮንሰፕት እንደዛ ሀገር ያለበት ሀገር የለም አይደል አሁን እውነት ለመናገር እንደ ኢትዮጵያ ምንድነው የሚያጣድፈን ምን የት ለመሄድ ነው የምንገፋፋው የት ለመሄድ ነው የምንሽቀዳደመው የት ለመድረስ ነው ስታስብ በሁሉም ሰዓት እኮ ከጧት እስከ ማታ ሩጫ ጤናማ ያለ ይሄ የመቅደም ፍላጎት አንዳንድ ጊዜ ከማናቀው ሰው ጋር ነው ኢቭን የምንሽቀዳደመው ምናልባት እኮ አንዱ ከኋላ እየተክለፈለፈ የመጣው ኢመርጀንሲ እኮ ገጥሞት ይሆናል ዴፊኒትሊ ኢትስ ኦኬ ይለፍ ምን ችግር አለው እናደዳለሁ እንዴት ይቀድመኛልና እኔ ደግሞ አልቸኩልኩም ምን ችግር አለው ብታሳልፈው የለንም እንደዚህ አይነት ኮንሰፕት እና እዛ በጣም እሱን አይቻለሁ የሆነ ጉዳይ ለማስፈጸም ላይን ይዘህ ወይ መስመር ይዘህ ሰልፍ ይዘህ አንድም ሰው አንተን በብልጠት ቀድሞ ለመግባት አይሞክርም በፍጹም ኢቭን ተጠግቶ አይቆምም ባውንደሪ የሚባል ነገር አለ በጣም ደስ የሚል በቃ ሪስፔክት የምታደርግ ዲሲፕሊን አላቸው ሌላው ነገር ሰርቪስ ካፍቴሪያ ስትገባ ወይም ደግሞ ሆቴል ለመስተንግዶ ስትገባ መጀመሪያ እዛ የሚጋጠረው ሰው በደንብ ምርቱን አውቆት ነው እኔ ስታርባክስ የሚባል ቡና መሸጫ ልክ እንደ ካልዲስ አይነት ሰራ ነበር ለአንድ 6 ወርና እንደ ዌትረስ ከመቀጠሬ በፊት ኦልሞስት ወደ 2 ወር ነው የሰለጠንኩትና አንድ ሞጁል ነው የሚሰጡ ዋው የሚገርምህ ነገር በደንብ ላፕታፕ ተሰጥቶ ስለሚጠጣው ሻይ የት እንደሚበቅል በስንት ዲግሪ ሴንቲግሬድ እንደሚበቅል ሁሉ ታውቃለህ ከስሩ ነገሩን ማለት ነው ከስሩ እና ለምንድነው ሰርቪሳቸው ከስተመር ሳቲስፋክሽን ላይ ቤዝ ያደረገ ስለሆነ አንድም ከስተመር መጥቶ ዲሳቲስፋይድ ሆኖ መመለስ የለበትም ስለዚህ ደንበኛ ንጉስ አይደል ሲመጣ ቡናና ሻይ ማቅረብ ብቻ ሳይሆን የሚጠይቀውን ጥያቄ ሁሉ መመለስ አለበት ይጠይቃል ወለፈሰደን እና በዛ ሌቭል ነው ከስተመር የሚከበረው የለም የሚባል ነገር የለም ያውቀዋል ምርቱን ያውቁታል አሁን እዚህ አንዳንዴ በጣም ትደነግጣለህ ትልቅ ሆቴል ላይ ትገባና መጸዳጃ ቤቱ የት ነው ስትላት አታውቀው ሲምፕል ነገር ነው ምንህና እንደሱ አይነት ነገራቸው ላይ ሲስተማቸው በጣም ያስቀናኛል ሰርቪስ ላይ ሰሩት ስራ ዲሲፕሊናቸው በጣም ብዙ ነገር ብዙ ነገሮች በልጠውናል እነዚህ ነገሮች ደግሞ ቀላል አይደሉም እንደ ግለሰብም እንደ ማህበረሰብ የተቋማት እድገት ላይ ራሱ ያላችሁ ሌላው አሁን ከሊደርሺፕ ጋር በተያያዘ አንዱ እየሰራን ያለንበት አስፔክት ይሄ ነው ከዚህ ከሰርቪስ ጋር በተያያዘ በጣም ነው አሁን የመንግስት ተቋሞች ላይ ትልቁ ሴክተር ሰርቪስ ነው ብዙ ግብርም ያለው ብዙም ደሞዝ በጀትም የሚመደብለት ተቋም ነው ሰርቪስ ስናየው ደግሞ በብዙ መንገድ የስነ ምግባር መጓደል ዛሬ ሰርቪስ ወደ ገንዘብ ተቀይሯል ብዙ ሰው ይጉላላል የሚሳካላቸው ደግሞ አዲሽናል ገንዘብ የከፈሉት ናቸው ሰውየው ደሞዝ መንግስት ከፍሎት እንዲሰራ የታዘዘውን ሰርቪስ እንደገና እሱ ደግሞ ይሸጠዋል እንደዚህ አይነት አብኖርማል የሆኑ ነገሮች ያሉበት ሴክተር ነውና እነሱ ጋር እንደዚህ ይልም ደስ በሚል ሁኔታ ማለት ነው እነዚህ ሲስተም ደግሞ ዕውቀት ፕላስ ህግ ነው ህግ እነዚህ ነገሮች የማጽናት እጅግ በጣም ትልቅ አስተዋጽኦ አለው ሰው በባህሪው ዋይልድ ነው ባይዙ በጣም ያልሰለጠነ ነው ሰው እና ወደ መሰልጠን የሚመጣው በህግ ነው እኔ አሁን ይሄ ህግ በጣም ቤዚክ ነገር ነው እንድናድግ ትልቅ አስተዋጽኦ አለው ይሄን ፓርት አላየነውም በብዙ ነገሮቻችን ላይ ጭራሽ ከቀን ወደ ቀን እየተመቱ ነው የምናየው እና እሱ ላይ በጣም መስራት ከቻል እንዳልሽው የሚያስቀኑ ነገሮች እኛ ሀገር እንዲመጡ ማድረግ ላይ ትልቅ ፋይዳ ይኖረዋል ብለን እናምናለን ሰው ለማጠቃለል ያህል እንግዲህ ማህበረሰብ ግንባታ እድገት ላይ ምን እየሰራችሁ ነው ያላችሁት ምን እናድርግስ አሁን ብዙ ችግሩን አውርተናል ከየት እንጀምር እንግዲህ ምን ጀምረው በርግጥ ችግሩን ማወቅ ትልቅ ሚና አለው ትልቅ ማስተዋጽኦ አለው ሁሉንም ችግር ደግሞ የተወሰኑ አካሎች የሚፈቱትም አይደለም
ራሱ ማህበረሰቡ እንዲፈታው የሚያስችል እድል መስጠት አንደኛው የማህበረሰብ ልማት ጽንሰ ሐሳብም ነው። እኛ ኦሬዲ የገባን ነገር ምንድነው የዲፊኒሽን ግለሰቦች ለነገሮች ያሏቸው ትርጓሜ ለውጥ ይሄኛውን ማህበረሰብ ላይ ልናመጣ ለምንችለው ነገር አፍ መፍቻ ነው ብለን እናስባለን። የቋንቋ ለውጥ ነው ያረጋቻል። እሱ ላይ ነው አሁን እኛ ትርጓሜው ላይ ነው ኃላፊነት ምን ማለት እንደሆነ፣ ስራ ምን ማለት እንደሆነ፣ ገንዘብ ምን ማለት እንደሆነ፣ በቡድን መስራት ምን ማለት እንደሆነ፣ ስንፍና ምን እንደሆነ፣ ጨዋነት ምንድነው ዲፋይን አይደረግም አልተደረጉም። ብዙ ነገሮች ግን ዝም ብሎ ኤክስፔክት ይደረጋል። እኛ አሁን እነዚህን ከሳይንስ ከፍልስፍና ከሃይማኖታዊ መጽሐፍቶችና ከሪሰርች እንደዚሁም ከሌሎች ሀገራት ተሞክሮ አንጻር ሪዲፋይን አድርገን አስቀምጠናቸዋል እና እነዚህን ትሬን እናደርጋለን። ሰዎች እንደገና ትርጉም እንዲሰጡባቸው እንደገና ራሳቸውን ማየት እንዲችሉበት ማስቻል ላይ ትኩረት ባደረገ መልኩ ማለት ነው። ይሄ አሮጌውን ማፍረስና አዲሱን መገንባት ላይ ትልቅ አስተዋጽኦ አለው። ማህበራዊ ተሐድሶ የሚባለውም ጽንሰ ሐሳብ እንደኛ አሰራር ይሄ ነው። አሮጌውን ያረጀውን ሲጎዳን የነበረውን ቆርጦ ጥሎ እዛው ውስጥ ያለ የሚጠቅመን የሚያስፈልገን ቀድሞ የነበር አለ እሱን በማስቀጠል ማሻሻል ላይ ትኩረት ያደረገ አሰራር ላይ ነው እኛ ኢላማ ያደረግነውና ሚዲያ መር አሁን አንቺ ጋር ብዙ ነገሮችን እያወራን ነው። ልክ እንደዚህ ሚዲያ መር የሆኑ አስተምሮቶች ላይ በጣም ትኩረት እናደርጋለን። ትሬኒንጎች ላይ ካውንስሊንግ፣ ግሩፕ ቴራፒ ፕሮግራሞችም ሁሉ አሉን። እኛ በእኛ እንደ ድርጅት እንደ ክሊፍ እነዚህን ሁሉ አካተን እንሰራለን። ግን ማህበረሰቡ ደግሞ ይህን በመረዳት ውስጥ አብሮ የሚኖረው ንቅናቄ ወይም የዚህ ተሐድሶ አካል መሆን መቻሉ ትልቅ አስተዋጽኦ አለው። አንዳንዴ ሶሻል ሚዲያው የሚያውቀው አይመስለኝም ማህበረሰቡም እየተገለጠ አይመስለኝም። ናዊዴስ የምናያቸው ሰዎች የሚወክሉንም አይደሉም። ስታስበው እንደ ኢትዮጵያ ምን ያህሉ ማህበረሰብ ስልክ ተጠቃሚ ሆኖ የኢንተርኔት አክሰስ ኖሮት ሶሻል ሚዲያ ላይ ይገኛል? እንደገና 90% ተመልካች ነው ስቲል እያወሩና እየጮሁ ያሉት ጥቂት ሰዎች ናቸው። እነሱ እኛንን ማለት አንችልም። እነሱ ራሳቸው እነሱ ናቸው። እና አንደኛ ኢትዮጵያንም ያወቅናት አይመስለኝም አሁንም ድረስ። በነገራችን ላይ በጣም ብዙ እጅግ ጠቃሚ የሆኑ እሴቶች ያለው ህዝብ ነው። እጅግ በጣም ብዙ ጠቃሚና አብረን እንድንኖር ቢስተካከሉ ደግሞ አብሮ ለማደግ መሰረት የሚሆኑ ብዙ እሴቶች ያለው ህዝብ ነው። ከሃይማኖትም በባህልም በተለያዩ ትራዲሽንም ቢውልድ ያደረገ ህዝብ ነው። ያን ፓርት አልነካ ነው ስቲል እና የሚያወሩትም የሚጮሁትም ሌሎች ናቸው። እነዛ ደግሞ የተመቱ ናቸው በተለያየ ሀሳብ ማለት ነው። ብዙዎቹ የሚደመጡት የሚሳደቡ ናቸው ወይም ደግሞ ስነ ምግባር የሌላቸው ናቸው። ይህንን ነገር ብዙ እምቅ ነገር እንዳለን እንድንረዳን ያደርገኛል። እሱ ላይ መስራት እጅግ በጣም ተመካሪ ነው። እነዚህ አይነት ሴቶች እንዲወጡ ማድረግ ግን አይቀርም። ደግሞ ይቺ ሀገር ባለቤት አላት፣ ሌላ ሀገር የለንም። የጊዜ ጉዳይ ነው። የተሻለ ትውልድ የሚመጣበት ዘመን ይመጣል ብዬ አስባለሁ። ግን አሁንም ትምህርት፣ ህግ እጅግ በጣም ትምህርት ላይ በጣም መስራት እጅግ በጣም ትልቅ ፋይዳ አለው። ትምህርት የእድገት መሰረት ነው። ይህንን ነው የምለው። ሌላ አብሮነት የሚል አንድ መጽሐፍ አለሽ። እሱን እንግዲህ ዝግጅቴን ከመጨረስ ብዙ ጊዜ ስለምጠይቀኝ ዝግጅቴን ከመጨረስ በፊት አንድ ጥያቄ ልጠይቅሽ። እንደው አድማጮቻችንና ተመልካቾቻችን ገዝተው ማየት እንዲችሉ እድሉን ከመፍጠር አንጻር እስቲ ምንድን ነው አብሮነት በእርሶ እይታ? እሺ አብሮነት ቅድም እንዳልከው ከቤተሰባዊ አብሮነት አንስቶ እስከ ማህበረሰባዊ አብሮነት የሚዘልቅ ሀሳብ ነው። ከራስም ጋር መጀመሪያ አብረን ነው ከራስ ጋር ህብረት ስትፈጥር ነው ከሌላው ጋር በጤናማ መልኩ መተባበር የምትችለው ብዬ አስባለሁ። ዋና ጽንሰ ሀሳቡ ትዳርና ቤተሰብ ላይ ነው። ቅድም እንዳወራ ነው ትዳር እንግዲህ ማህበረሰብ መጀመሪያ ነው፣ የሁሉ ነገር መጀመሪያ ነው። ስለዚህ ሞር እሱ ላይ እውቀት የሚሰጥ መጽሐፍ ነው። በጣም አሪፍ። ማህበረሰብ ቤተሰብ ውስጥ ትልቅ ስራ ይጠበቅበታል። በነገራችን ላይ የመጀመሪያው ተቋም ቤተሰብ ነው። ትዳር የሚባለው ነገር ነው ፈጣሪ የሚሰራው። ህብረት የሚለው ሀሳብ የሚጀምረው እዛ ውስጥ ነው። በእርግጥ ከቤተሰብ በፊት ጓደኝነት የሚቀድም ነገር አለ። ጓደኝነት ወደ ወዳጅነት ወደ ትዳር አጋርነት ይመጣል። ቤተሰብ ትልቅ ነገር ነው። ናዊዴስ በጣም ምናልባት እየተጋቡ ካሉ ሰዎች በቁጥር ሊበልጥ በሚችል መልኩ እየተፈቻለ
እዚህ ላይ እኔ ምለው አለኝ ግን እርሱን እድል ቅድም ያልከው ነው እውቀት ነው እኔ እውቀት ያስፈልገናል ብዬ አስባለሁ ማለት ለምሳሌ አሁን ስለ ትምህርት ስናወራ ልጆች ዩኒፎርም ለብሰው ቦርሳ ተሸክመው ወደ ትምህርት ቤት ሲሄዱ ገብቷቸው ነው ወይ አላማ ስለ ነገር ያለህ አላማ አይ ቲንክ መዳረሻህን ይወስናል ብዬ አስባለሁ ወደ ትዳርም የምትገባበት አላማ የምትሄድበትን ምንድነው ይባላል ልክ እንደ ደጋን አላማ ርቀትህን በጣም ይወስነዋል ማቴሪያል መድረሻህንም ይለያል ብዬ አስባለሁ የምታገባው ሰዎች ስላገቡ ከሆነ አስቸጋሪ ነው አይደል ወይም ደግሞ ልብስና ምግብ እንዲሰራልን ወይም ቬሎ እንዳልሽው ለወጉ ከሆነ አደገኛ ነው እንደ ወንድ ደግሞ ስታየው ብቻዬን ሰለቸኝ ካልሲ ተዝረከረከ እውነት ነው ኩክ የምታረግ ሴት ፍለጋ ከሆነ እሱም ችግር ነውና አላማ ምንድነው አላማን መረዳት ከዛ ራስን ለእውቀት ክፍት ማድረግ ለመማር ለይቅርታ ብዙ ኮምፖነንቶች አሉ እሱ ላይ በደንብ መሰራት አለበት በጣም አብሮነት ይህን ነገር በጣም ደስ የሚል ነገር ነው እኔ እዚህ ጋር 3 ሀሳብ ላውራ እንደመጠቅለያ አንቺ እንግዲህ ብዙ ሰዓት ላይ ሌላ ጉዳይ ነው በጣም ደስ ይለኛል እሺ አንዱ ምንድነው ከትዳር በፊት ያለው የትዳር ምርጫ ነው እኔ 8-9 ዓመት ላይ እንደሰራ ሰው የመጀመሪያው ሐሳብ የምሰጠው ምርጫችን ላይ ነው በእርግጥ እንዳልሽው የመጀመሪያው የሚቀድመው እኔ አሁን ለትዳር ዝግጁ ነኝ ወይ የሚለው እውነት አላማ ያርጊ ትዳርን መሸከም የሚችል አቅም ላይ ነኝ እንዴ የሚለው የማይነካ ሐሳብ እሱ የመጀመሪያው ራሳችንን የምንጠይቀውና ለራሳችን መልስ የምንሰጠው ነገር ነው በዛ ውስጥ አድጎ ወደ ትውቅ ከመጣ በኋላ ግን የትዳር ምርጫችን የመረጥነው ማን ነው ምርጫችንስ መስፈርት እሱ የሷን ስጋይ ነገር አይቶ እንደሚባለው ውጫዊ ውበቷን አይቶ ቆንጆ ነገር ጥሩ ነው ማንንም ይወዳል ግን ውስጧ ያለው የሐሳብ አይነት እኛ ከምንፈልገው የሐሳብ አይነት ጋር አብሮ መሄድ የሚችል ነው መግባባቱስ ምን ያህል ነው የሚለው ነገር እጅግ በጣም ቤዚክ ነገር ነው ምክንያቱም ውጫዊ ውበት ጋር አይደለም አብረን እኔ እላለሁ ሳስተምርም ምንም ኢቭን በሴክስ መጣጣም እንኳን በትዳር ውስጥ ላለው ቆይታ ዋስትና መሆን አይችልም እሱ እንኳን ምክንያቱም ከጊዜ በኋላ የማይደረግበት ዘመን ይመጣል መጀመሪያ ላይ እንደነበረው የተለያዩ ኮንዲሽኖች አሉ ከጤና ጋርም በተያያዙ በብዙ ፋክተር የማይደረግ ከዛ አብረሽ ስትኖሪ ደግሞ ፍሬንድ ትሆኛለሽ ከዛ በኋላ ተረስቶ የጋራ ሐሳብ ውስጥ ይገባል ጓደኛ ይሆናል እና በጣም አልፎ እንደማጣፈጫ የሚሆን ነገር ብቻ ሆኖ ይቀራል ስለዚህ እሱ እንኳን ዋስትና መሆን አይችልም የዚህን ያህል ውጫዊ ነገሮችን ልንታመንባቸውና እንደ መስፈርት ልንጠቀማቸው እንደማይገባ እንደ ባለሙያ ሐሳብ መስጠት ፈልጋለሁ የማህበረሰብ ልማት መሰረት ስለሆነ ቅድም አንቺም እንዳልሽው ማለት ነው ሁለተኛው ሐሳቢ ግጭት ነው እንዲያውም ግጭታው ምሳሌ ላቀርብ ነበር በጣም ፐርሰናል ይሆናል ቢቀርብኝ ይሻላል ግጭት ጋር በተያያዘ እውነተኛ ትዳር የእውነት መሆኑ ከሚለካባቸው መስፈርቶች መካከል አንዱ ግጭት ነው መጣላት አለባቸው ካልተጣሉ ችግር አለ አይደል ማስመሰል አለ ውሸት አለ ለምሳሌ እሷ ተኝታ ስትበላ እንቅልፍ ሊተኙ በሚሉበት ሰዓት ላይ የሰውነት ቅርጿ ይበላሻል እኮ ሁላችንም ብንሆን እንደዛ ይሄ ነገር እሱን አንገብግቦ ለምን ትበያለሽ ብሎ የማይቆጣና የማይጣሉ ከሆነ ከሷ ውጭ ሌላ ይፈልጋል ወይም የሷ ጉዳዩ አይደለም ማለት ነው እሷም ልክ እንደዚሁ ምን ቸገረኝ ምን አገባኝ የምትል ከሆነ ችግር አለ ያገባኛል ካለ ግን ግጭት ይጀምራል በእያንዳንዱ በሚፈታው ግጭት ውስጥ ሌላ ደግሞ ይፍቅር ከፍታል ሞሪያት መታወቅማል በጣም በቃ የበለጠ እየተዋሃዱ የሚሄደው ግጭትን መፍታት በመቻል አቅም ውስጥ ግጭት ችግር ነው ትዳር እንዲፈታ እንዲፋቱ የሚያደርገው ችግርን የመፍታት አቅም ደካማ ሲሆን ነው በነገራችን ላይ ያ አእምሮ ያስተሳሰብ አቅም ደካማ መሆን አንዱ ፋክተር ነው ቅድም ስለ ፕሮብሌም ሶልቪንግ ያወራን ነበር እና ቤት ውስጥ ግጭት ይፈታል ያንን ግጭት አንቺ እንዳልሽው በይቅርታ አብሮነትን ለማጠናከር
ብዙ የአባቴ እናቶቻችን ትሬንዶች አሉ። በባለፉት አንዳንድ ሰዎች በቴሌቪዥን ብቅ ብለው የምናደንቃቸው ሰዎች የእናትና የአባቶቻችን ትዳር ውስጥ የሚፈጠረውን ግጭት መፍቻ መንገድ ሲያጣጥሉ ታዝበናል። ስም መጥቀስ ይቻላል ግን አንፈልገው ማያስፈልግም እንጂ ጠንካራ ሀገር በጠንካራ ቤተሰብ ውስጥ ነው አልፎ ወደዚህ የመጣው። ቀድሞ ደግሞ እኛ ጠንካራ የሀገር ተምሳሌት የነበረን ህዝቦች ነን። ስለዚህ ቤተሰቦቻችን ላይ ትዳር ላይ የነበራቸውን ጠንካራ አቋም አመላካች ነው ማለት ነው። ያንን ሚሳር ግን ዛሬ ዘመናዊ ነገር ተይዞ መቻቻልን ምናምን እያልን ሁሉ ሲያጣጥሉ አይተናል። ወደ ፖይንቱ ስንመጣ ግን ግጭትን መፍታት መቻል እና ለመጋጨት መዘጋጀት። እኔ ደግሜ ለሱም የምላቸው ለበለጠ ለመጣላት ራሳችሁን አዘጋጁ ነው የምላቸው። የበለጠ አብረው መዝለቅ ከፈለጉ ማለት ነው። በቃ የመጨረሻችን ነው ምና አይሰራም። እሱ ራሱ የሚያጋጭ ርዕስ ነው እና እንደ ባለሙያ አንዱ ነው። ሶስተኛ ላነሳ የምፈልገው ሐሳብ እንትን በልጅ እና በተረገዘ በእናትና በልጅ መካከል እናት ወድ ውስጥ ባለ ልጅና በእናትየዋ መካከል እትብት አለ። አምብሊካል ኮርድ የሚባለው ማለት ነው። አንዳንዴ ሰዎች ደግሞ አምብሊካል ኮርድ ስጋ ብቻ አይደለም የአእምሮም ይሆናል። በሷና በእናቷ ወይም በሱና በአባቱ ወይም በእናቱ መካከል ያለው የሐሳብ አይዲያ ነው። አምብሊካል ኮርድ መቆረጥ ካልቻለ ትዳር ላይ መጓተት አለው። ታውቃለሽ በጣም የታዘብኩት ዛሬ ብዙ ትዳሮች ሲፈርሱ ካየንባቸው ቤዚክ ኮዞች መካከል አንዱ የቤተሰብ ያለ ገደብ የሆነ ጣልቃ ገብነት ነው። እሷን ትቶ ከእናትና አባቱ ጋር ይማከራል። እሷን ሊያስቀና በሚችል መልኩ ከእናቱ ጋር ሲመሳጠር እናያለን። አብኖርማል ነው ኢንታይርሊ። እሱም ብላ እናቷን ክዳ፣ እሱም ብላ ግማሽ ነው እሱ ብላ ወደ እሱ የመጣችን ሴት ትቶ እንደገና ወደ ኋላ ተመልሶ ከእናትና አባቱ ጋር ኦፍኮርስ እናትና አባቱን ያክብር ይቀጥል ምናምን እሱን እየነካ ግን እትብቱ መቆረጥ አለበት። ከእናትና ከአባቱ ይለያል የሚለው ሐሳብ ከዛ ስለሚጀምር ማለት ነው። እሷም ልክ እንደዚሁ ሩጣ አባቷ ጋር ሩጣ እናቷ ጋር ሩጣ እህትና ወንድሞቿ ጋር ትማከራለች። እሱን ሊያስቆጣውና ቅር ሊያሰኘው በሚችል መልኩ ማለት ነው። ይህ ትዳር ሲያፈርስ አይተናል። ሰሞኑን እንደውም እንዲህ አይነት ኬዞች ነበሩ። እኛ አንድ ሁለት ተጋቢዎች ትንሽ ችግር በተፈጠረ ቁጥር ባልየው ይወጣል ከቤት ወጥቶ እናቱ ቤት ነው የሚደበቅ። በጣም ነው የሚያሳዝነው። እና እኔም ልክ እንደዚሁ ኬዝ ዛሬም ጧት አናዶኝ ነው ባይዙ ይሄንንም እንደምንም ብዬ ወደ እዚህ ርስ ያንድ ሂዶ ለእናቱ አሷ ነች እንጂ ባሏ ያደረጋትን ይሄድች ለእናትና አባቷ ታወራለች፣ ይሄድች ለእናትና አባቷ ታወራለች፣ ይሄድች ታወራለች። እነሱ በጎን ስለሚዋደዱ ይታረቃሉ። ነገሩ ግን ማን ላይ ተመዝግቦ ተቀምጧል? እናትና አባት ላይ። ከዛ እኛ ጋር ቢሮ ውስጥ መጥተው አፋታልን ያሉ ልጃችንን ከዚህ ሰውዬ አፋታልን አሉ። እና ነገሩን ሰርሰረን ስንደርስበት ልጅቷን እቺ መረዘቻቸው። ለካ እሷ በጎን እየሄደች ትታረቃለች፣ እነሱ ቂም ይዘዋል። እሷ እየሄደች ትታረቃለች፣ እነሱ ቂም ይዘዋል። ፋይናሊ የተቆለለ ቂም እንዴት ተብሎ ወደ ይቅርታ እናምጣው? እትብት መቆረጥ አለበት። ለትዳር መብቃት በትዳር ውስጥ መዝለቅ መጽናት የሚቻለው እትብታችንን ቆርጠን ስንጥል ነው። ቢመርሽም እስከገባችበት ቢመረው እሷ ጋር ዲል እያደረገ ለግጭት ራሱን እያዘጋጀ ግጭትን እየፈታ ነገሩን ማስቀጠል ነው። ተቋም ነዋ። ያሳስበናል። አሁን እኮ እያሳስበን ነው። የማህበረሰብ መሰረት የሀገር መሰረት ትዳር ነው። ሰው ያልሰራው አምላክ የገነባው ተቋም ትዳር ነው። አብሮነት ደግሞ የሚለው መጽሐፍ ትሽም ይህን በአጽንኦት ስለሚያሳይ በዚህ አጋጣሚ ላመሰግንሽ እወዳለሁ። ሰላም በጣም ነው የማመሰግነው። እኔ ራሱ እንደ አዲስ እየተማርኩ እንደ ወርሱም ቢሆኑ አመሰግናለሁ። እኔም እንደዚሁ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ኤሚስ ፖድካስትን ነው። በዛሬው ቆይታችን ከዘላለም ይትባረክ ጋር ስለ ማህበረሰብ ልማት እጅግ ጠቃሚ ሀሳቦችን አነሳስተን ቆይታ አድርገናል። ይህን ሀሳብ ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ሳምንት። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኤሚስ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን። እኛም እናገኛችኋለን። እናመሰግናለን።